ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን። በኢትዮጵያ ታሪክ ውስጥ በተለያየ ኃላፊነት ሀገራቸውን ያገለገሉ ኢትዮጵያውያን በነበራቸው ኃላፊነት ያሳለፉትን ታሪክ በተመለከተ የምንዘክርበት ዝግጅት ነው። ለዛሬ የቀድሞው የኢሂድሪ ምክትል ፕሬዝዳንት ኮሎኔል ፍስሐ ደስታ እንግዳችን ናቸው። በነበራቸው የስራ ኃላፊነት ስለ ሀገራቸው ያደረጉትን አስተዋጽኦ እንዲሁም ተያያዥ ታሪኮችን እያነሳን እንደ ቤተሰብ እያወጋን እንቀጥላለን። በቅድሚያ ኮሎኔል ፍስሐ ፈቃደኛ ሆነው ለዚህ ቃለ ምልልስ ስለተገናኘን እጅግ ከልብ ያመሰግናለሁ። እኔም አመሰግናችኋለሁ። በጣም ጥሩ። እንግዲህ ጭውውታችን የቤተሰብ ያህል ነው የሚሆነው ብዬ አስባለሁ። አንተ እያልኩ ወይስ አንቱ እያልኩ ልቀጥል ጌታዬ? አንተም እንደሚስማማ። በጣም ጥሩ። ዛሬ እንግዲህ ቃለ ምልልስ ስናደርግ የጥቁር ሕዝቦች የነጻነት ድል የተመዘገበበት የአድዋ ድል በዓል በሚከበርበት ዕለት ነው። በቅድሚያ እንኳን አደረሰዎት ጌታዬ። እንኳን አብሮ አደረሰን። ከዚሁ ድል ጋር አያይዤ ላንሳ። እንግዲህ ታሪካዊዋ የአድዋ ከተማ በተለያየ መልኩ በርካታ ታዋቂ ኢትዮጵያውያንን አፍርታለች። ለምሳሌ ኮሎኔል ፍስሐ ደስታ፣ ኮሎኔል በላይ ነጋ፣ አቶ መለስ ዜናዊ፣ አቶ ስብሐት ነጋ፣ ዶክተር አረጋይ በርሄ፣ አቶ ገብረመድህን አርያ፣ ዶክተር ደብረጽዮን፣ አቡነ ጳውሎስ፣ ጋዜጠኛና ደራሲ ስብሐት፣ ዶክተር ተወልደ ገብረ እግዚአብሔር፣ የዜማና ግጥም ደራሲ ጽጌ ገብረ አምላክ፣ ድምፃዊ አብርሃም ገብረመድህንን ጨምሮ በርካታ ኢትዮጵያውያንን አፍርታለች አድዋ። እስኪ እንዲያው ኮሎኔል ፍስሐ ከእርሶ የልጅነት አስተዳደግ ጋር አያይዘው ዝም ብሎ እንደዚሁ የምሰማው ነገር ነበር፣ አድዋ የአርበኛና የባንዳ ሰፈር የሚባል ሁሉ እንዳለ ሰምቻለሁ። እስኪ ከልጅነቶት አስተዳደግ ጋር አያይዘው በዚህ ታሪካዊ ቀን ትንሽ አውሩኝ። ከዚህ ጋር የተያዘው እኔ እንግዲህ የተወለድኩት በ1933 ዓመተ ምህረት ነው። ወራሪው ጣሊያን ኢትዮጵያን ለቆ በወጣበት ጊዜ ነው እና የተወለድኩት አድዋ ነው። አድዋ መካከል ነው የተወለድኩት። አድዋ እንዳጋጣሚ ሆኖ ከኤርትራ በቅርብ ርቀት የሚገኝ ነው፣ ከቀይ ባህር ብዛት። ስለዚህ ብዙዎቹ ጦርነቶች ገፈት ቀማሽ የሆነው የትግራይ ህዝብ ነው። አድዋ እንደሚታወቀው ደግሞ በዚህ በጥቁሮች ህዝብ ድል እና በእስከ አፍንጫው የታጠቀ የውጭ ጠዋት ወራሪ መጥቶ በጥቁር ህዝቦች ተመቶ ድል የሆነበትን ሁኔታ ስለሆነ የጥቁር ህዝቦችም ድል ነው፣ የአንድነታችን ምልክት ነው። ምክንያቱም ከሁሉም ጠረፍ አካባቢ ህዝቦች ሄደው አድዋ መስዋዕት ከፍለዋል እና አድዋ እንደሚባለው እንደ አጋጣሚ ሆነው አድዋ ትምህርት ቤት የተከፈተው ቀደም ብሎ ከሌሎቹ አውራጃዎች በተለይ በትግራይ ክፍለ ሀገር ከነበሩ አውራጃዎች ቀደም ብሎ የተከፈተው የአድዋ ንግስተ ሳባ ትምህርት ቤት ነው። የዛን ትምህርት ቤት መስራች ደግሞ ታላቅ ወንድሜ አቶ መኮንን ደስታ ነበረ። ስለዚህ እኔ በልጅነቴ ቤተ ክህነት አልገባሁም። በቀጥታ ስኳላ ነበር የሚባለው፣ ያን ወደ ስኳላ ነው የገባሁት እና እዚያ አብዛኛው ሌላ ሀብት የለውም። ስለዚህ ለትምህርት የሚጣጣር ብዙ የተማሩ ሰዎች አፍታለች አድዋ። አጋጣሚ ሆነው እድሉን ስላገኙ ነው። ምክንያቱም በጣሊያን ጊዜም ትምህርት ቤት ተከፍቶ ነበር። ጣሊያን ወዲያው እንደሄደ በኢትዮጵያ መንግስት ደግሞ ትምህርት ቤት ስለቀጠለ ብዙ ሕክምና ሙያ በምህንድስና ከጠራሃቸው በላይ ብዙ ሀገራቸው አገልግለው ሄዱ። እነጋድራፍ ገብረ ሕይወት ባይገዳኝ ሁሉ ሳይቀሩ አድዋ ተወላጆች ናቸው እና እንደሚባለው ባንዳ ሰፈር ምናምን የሚባል እዚህ አላውቅም። እንዳጋጣሚ ነው አድዋ በአምስት ሰበካ ልጅ አምስት ሰበካውም እንዳጽዮን ይባላል፣ እንዳስላሴ፣ ገብርኤል፣ ሚካኤል እና መድኃኒዓለም ከፋፍለው በየቦታቸው ያሉ ናቸው። ህዝቡም የሚያከብርበት ክርስቲያን አማኝ ስለሆነ እንዳሁኑ ሳይሆን በጣም ህዝብ ሃይማኖተኛ የነበረ ህዝብ ስለሆነ ቤተክርስቲያኖቹም በዛ አካባቢ ከዛም ወጣ ብለው በየ5 ኪሎ ሜትሩ ቤተክርስቲያን ታገኛል አድዋ አካባቢ። እንግዲህ ትልቁ ትምህርት ቤት ንግስተ ሳባ ነው። ወንድሞት እንዳቋቋሙትም ነግረውኛል። ከዚሁ ጋር ያይዤ ግን አንድ ጥያቄ ላንሳ። ከአቶ ስብሐት ነጋ ጋር ክላስሜት ናቸው ኮሎኔል ፍስሐ የሚል ሰማ ነበር። እሱስ እውነት ነው? ትክክል ነው። እስከ 4ኛ ክፍል አብረን ተምረናል። ከ4ኛ እሱ የጤንነት እክል ስላጋጠመው እሱ ቀረ፣ እኛ ቀጠል። በላይ ያው ከኔ ጋር 1 ዓመት ይቀድመኛል። በላይ ኮሎኔል በላይ ነጋ አቶ ስብሐት ነጋ ወንድም ማለት ነው። ከዛ በኋላ ስብሐትን አግኝቼውም አላውቅም። ኮሎኔል በላይ ጋር በጣም ወዳጆች ነን። ጓደኛዬ ነው። ኮተት
የተማርነው 1 ዓመት ሊቀድመኝም ቀዳማዊ ሥላሴ ከሐረር ጠበቃ አካዳሚ እሱ 2ኛ ኮርስ ነው፣ እኔ 3ኛ ኮርስ ነው። አይ ወደሱ እንመጣለን ኮሎኔል ነበርን ማለት ነው። እስኪ ከመጨረሻው ነገር ልነሳና ወደ ዋናው ነገር እናመራለን ብዬ ተስፋ አደርጋለሁ። እንግዲህ ኮሎኔል ፍስሐ ደስታ ይህንን ቃለ ምልልስ እስካደረግንበት ጊዜ ድረስ ወደፊትም ምን ያህል እንደሚቀጥል ባናቅም የመጀመሪያውም የመጨረሻውም የኢትዮጵያ ምክትል ፕሬዚዳንት ነዎት። ምን የሚሰማዎት ነገር አለ ከዚህ ጋር ተያይዞ? በሸንጎ የተመረጥኩት የመጀመሪያም የመጨረሻ ምክትል ፕሬዚዳንት እኔ ነኝ። ይህን ታላቅ ህዝብ፣ ይህን ታላቅ ሀገር ለመምራት እድል በማግኘቴ በህይወቴ ሙሉ ላገኘው ወይም ይሆናል ብዬ ያላለምኩት ነበረ እና ይሄ ትልቅ ጸጋ ነው ለኔ። የህዝብ ታላቅ ህዝብ ነው። ይህች ሀገር ታላቅ ሀገር ነች። እኛ አቅማችንን የፈቀደ እኔም በተለይ ደግሞ አቅምን የፈቀደ በውጭ እየሄድኩ እየተዘዋወርኩ የኢትዮጵያ ጥቅም ሳስረዳ ነበረ። እንዲሁም ደግሞ በሀገር ውስጥ እንደሚደረጉ ሁኔታዎች ሁሉ ከልብ የሰርቻለሁ ማለት ይችላለሁ። ትልቅ አጋጣሚ ነው። እንዲያው ኮሎኔል ፍስሐ ከኢሂድሪ ምክትል ፕሬዚዳንትነት የተሰናበቱበትን እውነተኛና ትክክለኛ ምክንያት ደርሰውበታል? ስንብትዎትንስ ተቀብለውታል? በወቅቱ ምን ስሜት ነበረው? እስኪ ይሄን ያውጉን። ስንብቱ የመጣው ከየአቅጣጫው ብዙ ግፊቶች ነበሩ። መቼም እኛ ሀገር በወሬ ብዙ ሰዎች እንትን ይላሉ እና ቦታም የሚፈልጉ የሴራ ፖለቲካም የሚከታተሉ አሉ እና በዚህ ምክንያት ብዙ ችግር አጋጥሞኛል እና መጨረሻ ሲሰናበት ለጡረታ እድሜም አልደረሰም። በ50 ዓመት እድሜ ነው ጡረታ የወጣሁት። ይህንን ይመስለኛል እንግዲህ ወያኔ እየገፋ በመጣ ቁጥር እኔንም ከዛ ጋር አዳብለው ያዩት ይመስለኛል። ኮሎኔል መንግስቱ አይመስልም። ኮሎኔል ፕሬዚዳንቱ ጥርጥር አልነበረኝም። ያምኑኛል፣ አምናቸዋለሁ። ነገር ግን ሌሎች የዚህም ተጠቃሚ ለመሆን ግፊት እየመጣ ሲያይልባቸው በጡረታ እኔና ጓድ ለገሰን አስወጡን እና ትክክለኛ ምክንያቱ እኔ ይሄ ነው ብዬ ልነግርህ አልችልም። እኔ የገመትኩትን ነው የምነግርህ። በወቅቱ ግን ተቀብለውታል ኮሎኔል? እንግዲህ መቼም ችግር መጥቷል። በችግር ጊዜ ጡረታ መውጣት ደስ ይላል። በችግር ጊዜ እውነተኛነት ከሆነ ደግሞ በችግሯ ጊዜ ያቺ ሀገር ተቸግራ እኔ መውጣት አልነበረብኝ። እንደ ጓቸው ሁሉ መግፋትና እስከ መጨረሻው መታገል ነበረብኝ። የዓላማ ጉዳይ። ደርግ ወደ ስልጣን መጥቶ እንዳሉት እርስዎ አሁን ባሉት ምክንያት ከስልጣን እስከተገለሉበት ጊዜ ድረስ ያሉኝ አይነት ስሜት እንዳልነበር እኔም በተለያዩ አጋጣሚዎች እንዲያው በትንሹ እውቀቴ እንኳን የማውቀው የዛ አይነት ስሜት እንዳልነበር ይታወቃል። በእርግጥ ሻዕቢያና ወያኔ እየገፋ ሲመጣ እንደዛ አይነት ስሜት ይንጸባረቁ እንደነበር አሁን ነገሮች ካለፉ በኋላም አንዳንድ መረጃዎች ይወጣሉ። በእርግጥ ከእርስዎም ጋር ተያይዞ ግን በወቅቱ እንደሚያውቁት በባህላችን ወፍ ነገረችን የሚባል ነገር አለና ወፍ ነገረች ልበልና አንድ ማስረጃ ላቅርብና ምላሽ ይስጡበት። የመጨረሻ እራት ግብዣ ነበር። አሜሪካን ኤምባሲም ተጋብዛቸዋል፣ ቤተ መንግስትም ተጋብዛቸዋል። ይሄ በጡረታና በአቅም ማነስ የተሰናበታችሁ ሰዎች ወደ ቤተ መንግስቱ የራት ግብዣ ሲገቡ ኮሎኔል መንግስቱን አልጨበጧቸው። ለምን ነበር? ኩርፋዬ ለመግለጽ ነው። እሳቸው ስራ ላይ ሆነው እኔ ጡረታ መውጣቴ ስለተደሰትኩበት እንግዲህ በምንድን ነው ማሳየት የምችለው? እሳቸው እጃቸውን ሲዘረዝሩ እኔ ጥያቸው ሄድኩ። ማድረግ አለ ያን ጊዜ የተሰማኝ ስሜት ነው። በወቅቱ እንዲያውም እርሶና ጓድ ካሳ ወይንም ኢንጂነር ካሳ ገብሬ ጫን ያለ ንግግር ወይም ቅሬታችሁን በግልጽ የተናገራችሁ ናቸው። እንዲያውም ጓድ ካሳ ናቸው ቆይ ጓድ ፍስሐ እኔ ልናገር ሲሉ እርሶ አይ በእድሜም ቢሆን እበልጣለሁና እኔ ቀድሜ ልናገር ብለው ተናገሩ የሚል መረጃ አለኝ እና የነበረው ሂደት እንዴት ነበር? እስኪ ትንሽ አውሩኝ። በእውነት አይደለም ካሳ ታላቄ ነው። ኮተቤ ማብረዝ ትምህርት ቤት ነበር። እሱ የበላይ ነው። ካሳ ያው አንድ በተረቱ ነው፣ ደፋርም ነው እና እኔ ልናገር ስል እኔን ለማንታት ትናገርም እኔ የምናገር ባለ የተሰማውን ሁሉ የሆነውን ሁሉ ምክንያቱም እሱም በጡረታ እንደመገለል አይነት ነው ከኔ ጋር እና ዶክተር ዘርሞ ደበሌ ካሳ እንደዚህ በጡረታ ስለተገለል እና ቅሬታ አድሮበታል። ለምን ያን ሁሉ 17 ዓመት ካሳ እረፍት አልነበረው። በቦታው የሚወጥ ሰው ነው፣ ሰው ነው። ካሳ ለፖለቲካም ጊዜ የለው አልነበረውም እና ቅሬታውን በደንብ በሚገባ ገልጸውላቸዋል። ለሁላችንም የገለጸው ስለ ሁላችንም ሆኖ ገልጸዋል። ይህን ያቅሜናል ሰርዘዛግበል። በመጨረሻው የመንግስት ምክር ቤት ስብሰባ ላይ ጓድ ተፈራ እንዳለው ጓዶች ሁሉ ነገር እየተለዋወጠ ነው፣ ጓድ ፕሬዚዳንት መልካቸው ይህ አልነበረም፣ ከሱ ጠቆሩ፣ ተመልከቷቸው ሲሉ እርስዎ ፈገግ አሉ። ሁሉም ተሰብሳቢ ገላመጠዎት። እውነት ነው? እኔ ያልኩበት ምክንያት ቦታው አይደለም። ዋናው ቁም ነገር የተሰበሰብንበት የወያኔ የገፋ ስለመጣ
ከመጣ የት ላይ እንቋቋመው፣ የት ላይ እንከላከል፣ የት ላይ እናጥቃ ብለን እንድንነጋገር ነው እንጂ ስለ ግለሰብ መፍሳትና መጥቆር አይደለም የነበረው እና ፈገግ ያሰኘኝ ከአርዕስቱ ወጥቶ ይህንን ሲናገር ፈገግ አልኩ። ሌሎችም ነበሩ ፈገግ ያሉ። በኋላ ከወጡ በኋላ ሰውየውን ማማት ጀመሩ። ስግግር ልደብቅ አልቻልኩም መሰለኛል። ከወጡ በኋላ ይህ አስመሳይ እያሉ ለመናገር ሞከሩ። ከዚሁ ስብሰባ ሳንወጣ የደቡብ ኦሞ አስተዳዳሪ የነበሩት ጓድ ስምዖን ጋሎሬ ጓድ ፕሬዚዳንት፣ አሁን የምንወያየው ወያኔን በመሀላችን አስቀምጠን ነው በማለት እጣታቸውን ወደ እርስዎ መጠቆም እስኪቀራቸው ነበር የተናገሩት ይባላል። ቅድም ካሉኝ ነገር ጋር እያያዝ ይሆን ይሄ የመጨረሻው ስብሰባ ላይ የነበረው ሂደት ምንድን ነው? ስምዖን ጋሎሬ ጋሞጎፋ ላይ 5 ሰዎችን ይገድላል። ህግ ባለበት ህገ መንግስት በወጣበት ሀገር እንዴት እንደዚህ ታደርጋለህ ብዬ ተቆጣሁ። ከላይ ታዝዤ ነዋል። ከላይ ሂጄ ጠየኳቸው። እኔ አላዘዝኩም አሉ እሳቸው። እነዛ 5 ደግሞ እንደ አጋጣሚ ሆነው የከፍተኛ ፍርድ ቤት ፕሬዚደንት ሹፌራቸው ምን የነበሩ ለ40 እና ለ50 ዓመት እዛ ጋሞጎፋ የነበሩ ሰዎች ናቸው። እና ምንም ማስረጃ ሳይዝ እንደዚህ በማድረጉ ስለተቆጣሁት ያንን እንግዲህ አደባባይ አውጥቶ እንደ ወያኔ በገደልን ቁጥር እርሱ አካባቢ ያሉ ሰዎች ሁሉ ይነቃነቃሉ አለ። አላግባብ ሲሆን መነቃነቅ አለብኝ። ትግሬ ይሁን አማራ ይሁን ኦሮሞ ይሁን ለእኔ ሰው ነው። ደግሞ በአንድ በኩል መጠነኛም ቢሆን የህግ ተማሪ እና ይህንን ቅር ያሰኘኝን እሱ ተነስቶ ሲነገር እሳቸው መልሰውለታል። መመለስ የማይመስል ነገር ነው በተወ አሉ። ግን ያ እዛ ከተባለ እንግዲህ ለእኔ ማግኘው ሊሆን ይችላል። ጡረታ እንድወጣ ያደረጉ በዛ ሰሞን ነው። የሚገርመው ነገር ከዚሁ ስብሰባ ሳንወጣ ኮሎኔል ብርሃኑ ባዬ ያልታሰበው የህይወት የፈታኝ ጉዞና የኢትዮጵያ አብዮት ተሳትፎ መጽሐፋቸው ላይ ለሻይ ረፍት ከዚህ ስብሰባ እንደወጣን ጓድ ብዙአየሁ አለማየሁ ብርሃኑ ታያለህ ዛሬ ጓድ ፍስሐ በቁጥጥር ስር ባይውል ምን አለ በለኝ ብሎ ነገረኝ ይላሉ ኮሎኔል ብርሃኑ። በዚህ ስብሰባ ውስጥ የነበረበትን ጫና ወይም የሌሎችን ቅድም እንዳሉት ከትግራይ በመወለደዎት የነበረውን ጥርጣሬ የሚያጎላ ይመስለኛል። ትክክል ነው። ምክንያቱም ሰው ስለ ዓላማ አይገባውም ይመስለኛል እና በዘር ግንድ በጎሳ ለምን አስተሳሰብ የተመሰረተ ነው። በመሰረቱ ዓላማ በመንደር ልዩነት በዘር በጎሳ የሚሄድ አይደለም። ዓላማ እያንዳንዱ ሰው አሁን ለምሳሌ ጆርጂያ የወሰድክ እንደሆነ ስታሊን የጆርጂያ ተወላጅ ነው። አመፁን በሙሉ ያከሸፈው ስታሊን ነው። ቀይ ጦር ልኮ ሊደበደባቸው አማጺያኑን ሊያደረጋቸው ስታሊን ነው። እንደዚህ ነው ዓላማ ማለት እና ብዙዎቹ ከዘር ግንድ ጋር ለማያያዝ ይፈልጋሉ። ይሄ የጎሳ እኔ ከየት እንደመጣብንም አላውቅም። እኔ በልጅነት ጀምሮ ስለ ኢትዮጵያዊነት ነው የማውቀው። ከዛ ጦር አካዳሚ ሲሄድ ምያለሁ ለኢትዮጵያ አንድነት ሌላ ነጻ ዘብ እንደሚቆም። ከዛም ክብር ዘበኛ ውስጥ ነበሩ። ታማኝ ነበሩ። በሚገባ ነበር ስራ ነው የምሰራው። ከኢትዮጵያዊነት ውጭ የማውቀው የለም። ይህን ብዙ ሰዎች መስላቸው አንድ ነገር አለ ተወል እዚህ ላይ ማወቅ ያለብን እኔ የኢትዮጵያ ምክትል ፕሬዚደንት የሚኒስትሮች ምክር ቤት ምክትል ሰብሳቢ ከፍተኛ ደረጃ በኢትዮጵያ አግኝቼ የአህያ ስጋ አልጋ ሲሉት አመዳሉ ያ ተራሽና ወንበዴዎች በነበሩት ለነሱ ተላላኪ ለነሱ መረጃ አቀባይ መሆኑ እንዴት ይቻላል? ሁለተኛ ከገቡ 21 ዓመት ታስሬ የወጣሁት እሱ ደግሞ ሽልማት ነው ወይስ መዳሊያ ነው? እውነት እነሱ አቀባይ ከነበርኩ እነሱ ጋር ተባባሪ ከነበርኩ እኮ መቀጣት የነበረብኝ በክህደት ነው። ክህደት ወንጀል ነው። ስለዚህ እነሱ ደግሞ ሊያስሩ አይገባ እውነታው እያለ ማለት ነው። እና ይህንን ነው መገንዘብ ያቃተው። ከመጨረሻ የተነሳሁት ሆን ብዬ ነው። ወደ በኋላ በሌሎች የኃላፊነት ታሪኮች ላይ ያሉትን ጥያቄዎች አነሳለሁ። ምናልባት መጨረሻ አካባቢ የ24 ሰዓት ክትትል ያደርጉቦት እንደነበር በመጽሐፎትም ላይ ጽፈዋል። ከዚህ ጋር በተያያዘ ይሆን ከደህንነት ሚኒስትር ኮሎኔል ተስፋዬ ወልደ ስላሴ ጋር ክፉኛ እንደምትጠላሉ እርስዎም ገልጸዋል። እንዲሁም አይንና ናጫንን በሚል አይነት አገላለጽ ነው የገለጹት እና በመጨረሻው ሰዓት የ24 ሰዓት ክትትል ያደርግቦት እንደነበር እንዲያውም መጨረሻ በላንድ ክሩዘር ወደ ሞያሌ ሊጠፉ ነው በሚል የተወራበት አልባልታ ነበር ወይስ እርስዎ ሞክረው ነበር? ይሄን ነገር ምን ነበር ከዚህ ጋር የተያያዘው? መጀመሪያ ነገር በሞያሌ የሚያስኬደኝም አልነበረም። በህዳር ወር እኔ ጃፓን ከባለቤቴ ጋር ነበርኩ። በዛ መሄድ ይችል ነበር። ከዛ በኋላ በየካቲት ወር ዚምባብዌ ነበርኩ እና በዛም መሄድ ይችል ነበር። ስለዚህ የሞያሌ የሚባለው እኔ አስቤውም ስለማላቅ የሞያሌ እንኳን የሞያሌውን የውጭ ሀገሩንም አላሰብኩት። ምክንያቱም ኢትዮጵያ በነበረችበት ጊዜ በየቦታ በኃላፊነት ስሰራ ቆይቼ በችግሯ ጊዜ ለምንድን ሙታተው የመጣ ይምጣ ይህም አንድ መስዋዕት ነው ብዬ ነው ለዓላማ ያቆ እና ሰዎች በተለያየ ሊተረጉሙት ይችላሉ። ለምን ሌሎችን አይጠረጥሯቸው? ከኮሎኔል ተስፋዬ ወልደ
ስላሴ ጋር ያለመጣጣማችሁ ዋነኛ ምክንያት ምንድነው? ምክንያቱም በእርሶ መጽሐፍም ላይ የመጀመሪያ ስማቸው ጡባ ጮሌ ነበር፣ በኋላ ተቀይሮ ነው ይላሉ መጽሐፎት ላይ። በልጅነት የነበራቸውን ስም የማወቅ እድሉ ነበሮት? ከድሮ ነው የምትተዋወቁት? ነውስ መጠላላታችሁ የፈጠረው ጥናት ነው? ይሄ ምንድነው? ከደህንነት ሚኒስትር ተስፋዬ ወልደ ስላሴ ጋር ያላችሁ ቅራኔ? በእርግጥ መጽሐፎት ላይ በግልጽ አስቀምጠዋል። አንዋደድም፣ እሱም አይወደኝም እኔም አልወደውም ብለዋል። ጡባ ጮሌ ስማቸው ይሄ ነበር? ከሱን ጀምርስ። በጣም ወዳጆች ነበር መጀመሪያ አቤቱ በፊት ነው ተስፋዬ እና በጣም ልጆች ነበር። ሚኒስተር እስኪሆን ድረስ እንዲያውም እኔ ነኝ ጎትቼ እሱ መሆን አለበት። ጓተካት ሁሉ ነበሩ። ካሳሁን ነበረ የደህንነት ኃላፊዎች የበላዮቹ እነሱ ለዚህ ቦታ ብቁ የሚሆን እሱ ነው የተሻለ ብዬ ያቀረብኩት እኔ ራስ ነፍስ ተአምር ከታሊ ይላል። ነፍስ ገዳዋን አታውቅም ይላል። በመጨረሻ ተጣላ ነው በሁለት ምክንያት ነው። አንደኛ ያለቃቸው ሪፖርቶች እና መረጃዎች በጣም ደካማ ነበሩ። ከሱ የተሻለ የተበለጠ ሪፖርት ነበር። በትግራይ ሳይሆን በአካባቢ ከሰው ጋር ማገናኘት ስደት ስለሚችል እና የተጣመሙ ሪፖርቶች ስለነበሩ ሪፖርቱ ይስተካከል ብዬ ለፕሬዚደንቱ አቀረብኩላቸው። እሳቸው ካነጋገሩት በኋላ ጭራሽ በሌላ ተንኮል እና ሴራ ሊፈልግ ገባ። አሁን ሞቱን ወቃሽ አርገኝና ስሙን የሰማሁት ያው እስር ቤት ሆነን የዛ የአርባ ምንጭ አካባቢ ሰዎች ከኛ ጋር ታስረው የነበሩ ቤተሰቦችን ሁሉ ያውቃሉ። እኔም አውቃለሁ፣ ማቀሆነ ያህል አውቃለሁ። በፊት ድሮ የሚያውቁ ነበር። አዎ የተቀየረበትን ምክንያት ያውቃሉ። አዎ ቅዱስ ስላሴ ሲገባ ነው ያው እንደ ድሮ እየመጣ ክርስትና ይነሳል፣ ሰው ምናምን ስሙን ይለውጣል። ይህ የተለመደ ነገር ነበር እና በዛም ነው እና ከተስፋዬ ጋር አንደኛው ትግራይ ውስጥ ጸረ ወያኔ የነበሩ ካድሬዎች የኢሳፓኮ አባላት የተዳቡ የተታኮሱ ገብሩ አስራት መጽሐፉ ላይ ጽፎታል። አንድ ኬላ ላይ ስም ዝርዝር ይዞ እንዲያዝ አደረጉ። ያንን ስም ዝርዝር ይዘው በሙሉ አሉ የሚባሉት የመንግስት ደጋፊዎች በቃ ለቀሟቸው፣ ሳያጣሩ። ለምን ይህን ታደርጋለህ ነው። ምክንያቱም ከእንግዲህ ወዲህ ትግራይ መረጃ አናገኝም። የመንግስት ደጋፊዎች በኋላ ህዝቡ ደግሞ ምን ይጀመር ይሄ እነሱ ከታሰሩማ እኛ ምን እድላለን እያለ ግማሽ ወደ በረሃ ሄደው ያለ ያ ዝርዝር እኔ ድረስ ደርሷል እና ሰዎቹን እየገረፉ ታደሰ ገብረ እግዚአብሔር የሚባሉትን እነሱም በምርመራ የወያኔ አባላችን ነበሩ እየተባሉ ተዘርፈዋል። ጽሁፉም አለ በማስረጃው በእጅ አግኝቼዋለሁ አሁን እና ይህ ሁሉ ሲደረግ እንዴት አድርጌ ነው የምወደው? ያገር ጠላት እኔም ብቻ አይደለም እና በዚህ ምክንያት ነው እኔ አልቆም ለመናገር ነው የምፈልገው። አሁን አልፏል። እሱ በህይወት ሊኖር ነው ጥሩ ነበር፣ እንሞገት ነበር። ትክክል ነው። ምክንያቱም ምንም ቢሆን የህግም ሰው ነዎት። በቦታው አሁን መልስ በማይሰጡበት ደረጃ ስለሆኑ እሳቸው ከዚህ በላይ ብዙ ማለት አንችልም። ያው ዞሮ ዞሮ ግን ኮሎኔል ተስፋዬ ወልደ ስላሴ የመጀመሪያ ስማቸው ጡባ ጮሌ። አዎ ከጋብ ጎፋ የመጡ በቀይ ሽብር ተብሎ ከኛ ጋር የታሰሩ ቤተሰቦቹ የት እንደሆኑ የት ቦታ እንደተወለደ ስሙ ማን እንደነበረ ክሮስ ቼክ አድርጌያለሁ። ጡባ ጮሌ ነበር ስማቸው መጀመሪያ፣ ከዛ ተስፋዬ ወልደ ስላሴ የተባሉ። አዎ እና ቅዱስ ስላሴ ነበር የተባለው። ወደ ሌላ ደግሞ ጥያቄ ልለፍ። 32ኛ ዓመታዊ የባህር ኃይል በዓል ሲከበር 27ኛና 28ኛ ዙር የባህር ኃይል እጩ መኮንኖችን የመረቁት የሸለሙትም እርስዎ ነበር በክብር እንግድነት ተገኝተው። ጓድ ፍስሐ ደስታ የኢሰፓ ማዕከላዊ ኮሚቴ የፖለቲካ ቢሮ አባልና የኢትዮጵያ ሕዝባዊ ዴሞክራሲያዊ ሪፐብሊክ ምክትል ፕሬዝዳንት፣ ለበዓሉ የተዘጋጀው ፕሮግራም እንዲቀጥል ይፈቀድ ዘንድ በታላቅ ትህትና እጠይቃለሁ። ቀይ ባህራችን በደማችን ተከብሮ ለዘላለም ይኖራል። ከጓድ መንግስቱ ኃይለማርያም አመራር ጋር ወደፊት እናሸንፋለን። በመጨረሻም ተመራቂዎቹ የኮሌጁን ስርዓተ ትምህርት በሚገባና በወቅቱ እንዲያጠናቅቁ ጥረት ላደረጉት ለኮሌጁ ስታፍና መምህራን፣ በማንኛውም ረገድ ለተባበሩንና ለረዱን ለአስመራ ዩኒቨርሲቲ ስታፍና መምህራን፣ በማስተማር ሆነ የተጠየቀውን የማቴሪያል ድጋፍ በመስጠት ለተባበሩን ለሁለተኛው ቤታዊ ሰራዊት ልዩ ልዩ መምሪያዎች፣ ተግባራዊ ባህር ላይ ስልጠናና ተግባራዊ ልምምድ እንዲሳካ አስተዋጽኦ ላደረጉ የጦር መርከቦችና የባህር ኃይል ስራ ዘርፎች በተመራቂዎችና በራሴ ስም ምስጋና እንዳቀርብ እንዲፈቀድልኝ እየጠየቅኩ ጓድነቶ ለተመራቂዎቹ የተዘጋጀላቸውን ዲግሪ፣ ሻምላና ልዩ ልዩ ሽልማቶች እንዲሁም አቤታዊ መመሪያ ይሰጡልኝ ዘንድ በታላቅ አክብሮትና አቤታዊ ትህትና እጠይቃለሁ። ውድ የኢሰፓ ማዕከላዊ ኮሚቴ አባላት፣ ውድ ሚኒስትሮች፣ ውድ ተመራቂ መኮንኖችና እጩ መኮንኖች፣ ጥሪ የተደረጋላችሁ እንግዶች፣ ጓዶች
የኢትዮጵያ ሕዝባዊ ዴሞክራሲያዊት ሪፑብሊክ የባህር ኃይል የተመሰረተበትን 32ኛ ዓመት በሚያከብርበትና የባህር ኃይል ኮሌጁ ያሰለጥናቸው የ27ኛና የ28ኛ ጊዜ ተወዳዳሪ መኮንኖችና እጩ መኮንኖች በሚመረቁበት ዕለት ዲግሪና ዲፕሎም ለመስጠት በመካከላችሁ በመገኘቴ ከፍተኛ ደስታ ይሰማኛል። ከዚሁ ጋር ያይዘው ከመለሱልኝ ብዬ ነው። በአመቱ ኮሎኔል መንግስቱ ነበሩ የክብር እንግዳ ሆነው ሊሄዱ የነበሩት። እሳቸው አልሄዱም፣ እርስዎም አልሄዱም። ያን ሁኔታ የፈጠረው ምን ነበር? እስቲ ከ32ኛው ጀምሮ የነበረውን ሂደት ባጭሩ ይንገሩኝ። ለምን ቀራችሁ? ምክንያቱ ይታወቃል ወይ? የሆነው አሁን ያ ክፍሉ ሻዕቢያ እንደሚያጠቃ ምን እንደሚል ደርሶታል ወሬ እና ሁለተኛው ጋር ፕሬዚደንቱ ነበር የሚሄዱት። ፕሬዚደንቱ ይሄዳሉ ሲባል አይ ሻዕቢያ የሚያጠቃ ስለሆነ ሌላ ሂድ ብሎ ተስፋዬ ነው ፕሮፖዝ ያደረገው። እኔ እንዴት ተወሰነ? እንዲህ እንደተወሰነ እንዳጋጣሚ ሆኖ የሄሊኮፕተር አደጋ አጋጠመ። የራስ ገብረየት ጀነራል ብርሃኑ ጀንበሬ ድሬዳዋ እዛ ደንጎጎ ላይ ግጭት ፈጠሩ። በሄሊኮፕተር አደጋ ሞቱ። ሞቱ። ስለዚህ አይ ግራጁዌሽኑ በአንድ ሳምንት ይተላለፍ ተባለ። እሺ በአንድ ሳምንት ተላልፎ እንሄዳለን ብለን ስንጠብቅ እና ጀኔራል አቤ ሐሙስ ዕለት ሻዕቢያ ውጊያ ጀመረ። ሻዕቢያ ውጊያ ጀመረ። ያው ድርጊት ተፈጸመ። ያው የሆነውን ሁሉ አይ ቲንክ የምታውቀው ይመስለኛል፣ ያነበብከው ይመስለኛል። ያው ኮማንደሮቹም ነበር፣ ትልልቅ አዛዦች የነበሩ ሁሉ በጣም ልቁ እና ያን የሆነው ከዛ በኋላ አለቀ። 83 እንግዲህ እንዳልኩ ጥገብ ተወጣሁ። በጣም አሳዛኝ ታሪክ ነው። እንዲያው ካገኘሁት ማወቅ ከምፈልጋቸው ታሪኮች መካከል ለዚህ ነው የተለያየ ጥያቄ እየጠየቅኩት ያለሁት። ከዛ አንጻር ይገምቱልኝ ጌታዬ። አንድ ነገር ተወልደም ተጎርነም ያው ሁለቱ ያው የቅጽል ስም ነው ብዬ ነው እና እኔ ደስ የሚለኝ እውነተኛው ታሪክ ከእውነተኛው ሰው መስማት እና እኛ አሁን እድሜያችን እየገፋ ነው። እኔ አሁን ያለውኛለሁ። ስለዚህ እኛ ሳናልፍ ታሪካችንን እውነታውን ብታውቁት ትክክል ይመስል እናንተ መጣት አለባችሁ። ይሄን ነው ካለፈ በኋላ ትርክት ነው የሚሆነው። ሌላ ትርክት አሁን እንኳን ሟገቱ ናቸው። እኛ ነው ቁጭ ብለን የወሰንነው አይ አይደለም እኮ ብለው የሚከራከሩ ሰዎች አጋጥመው እና እውነተኛው ፈረንጆች እንደሚሉት ፍሮም ዘ ሆርስ ማውዝ መስማት ትክክል ይመስለኛል። የሚገርመውት ኮሎኔል በአብዛኛው ሞክሬያለሁ። እርስዎ ፈቃደኛ ሆነው ይህን ቃለ ምልልስ አደረግ ባገለገላችሁበት ስርዓት ውስጥ ያላችሁትን የተለያዩ ኃላፊነት ላይ የነበሩ ጓደኞችዎትን በተለያየ መልኩ ቃለ ምልልስ ለማድረግ እየሞከርኩም ነው። የሞከርኳቸውም አሉ። ብዙዎቹ የመናገር ፍላጎት የላቸውም። ምናልባት የተለያየ ምክንያት ሊኖራቸው ይችላል። እኔ ደግሞ በግሌ አንድ እምነት አለኝ። እርስዎ ያገለገሉትን ስርዓት የተለያየ አስተያየት ይሰጣል በስርዓቱ ላይ። እኔ የራሴ አመለካከትና እምነት አለኝ። ከአብዛኛው ሰው የሚለየው ያንን ስርዓት ሀገሬን ከብሔርተኝነት በጸዳ ብሔራዊ ጥቅሟን ሳያስነካ ከሌብነት በጸዳ የኔን ዘመን አድዋ የካራማራን ድል ያስመዘገበ ስርዓት ስለሆነ በተለየ መልኩ አየዋለሁ። የተሰሩ ጥፋቶች ነበሩ። አዎ ነበሩ። ግን ላለፉት 30 ዓመታት ጥፋቱ ብቻ የሚነገረው ያ ስርዓት እንደ ስርዓት ለኢትዮጵያ በጎ አልሰራም ወይ? ጥሩ የተሰራ ነገር የለም ወይ? ሚዛናዊ ስንሆን ነው እኮ የምንሻሻለው የምንማረው። ከመጥፎው ስንማር ጥሩን ስናመሰግን ነው የሚል እልህና ቁጭት ስላለኝ በግሌ ታሪክ ደግሞ ቀደም ሲል እርስዎም እንዳሉት ከትክክለኛው ሰው ማወቅና መረዳት አለብን የሚል እምነት ስላለኝ ነው የተለያዩ ጥረቶች ማድረገው። ከዚህ በኋላ በእርስዎ አማካኝነት ሌሎች ጓደኞችዎት ያለኝን ጥረት ተረድተው እድሉን እንዲሰጡኝ እንደሚያግዙኝ ተስፋ አለኝ። ኮሎኔል ወደ ጥያቄ ልግባ? እሺ፣ ደስ ይለኛል። እሺ፣ አመሰግናለሁ። ጠበቃ የመሆን ህልም የነበራቸው ኮሎኔል ፍስሐ ደስታ በምን አጋጣሚ በምን የህይወት አቅጣጫ ነው የክቡር ዘበኛ 3ኛ ብርጌድ አባል ሆነው የደርግ መስራች እስከ መሆን የደረሱት? በጥቂቱ ያውሩኝ። ስለዚህ እንግዲህ የተመደብኩት እዛ ክፍል በ1955 ዓመተ ምህረት ከሀረር ጠሩ አካዳሚ እንደወጣ ወይም ከረዋስላሴ አካዳሚ ዘበኛ ተመደብኩ
እና እንደዛ ጦሩን እንግዲህ በማስተማር ብዙ በማለት በመቀራረብ ከጦሩ ጋር በጣም ጥሩ ግንኙነት ነበረኝ እና እኔ ህግ ትምህርት ቤት ሄጄ እየተማርኩ እያለሁ በሌለሁበት የሚወክሉን እሳቸው ናቸው አሉ። እኔ ሌላ ጉዳይ ነው 3ኛ ብርጌድ የቅድሚያ ደሞዝ ለመፈረም ብዬ ሲሄድ እንደ አጋጣሚ ወታደሮቹ ከበው አንዱ ብረት ባዝኔጣ ይሰጠኛል፣ አንዱ ሽጉጥ ያስታጥቀኛል፣ አንዱ ጂፕ ያቀርባል እና እርሶ ነው እናምኖታለን 4ኛ ክፍለ ጦር ከምንዋጋ እባክዎን ይሄዱና ጉዳዩን ያለሳልሱ አሉ። እኔ አልሄድም ስላቸው የኔ ቅርብ አለቃ የነበሩ አልሄድም ካልካቸው ሊያስሩ ይችላሉ፣ ስለዚህ ብትሄድ ይሻላል አሉ። ሄድኩ፣ አልተመለስኩም። ያው ከደረጃ ወደ ደረጃ ከዛም ሲሄድ እንዳልኩ በዚህ ታላቅ ሀገርና ህዝብ ምክትል ፕሬዚደንት ድረስ መድረስ ቻልኩ እላለሁ። በጣም የሚገርም አጋጣሚ ነው። ኮሎኔል እንግዲህ የደርግ ምስረታና የ4ኛ ክፍለ ጦር ውይይት፣ ክርክር፣ ኃይለኛ ሙግት ነበር። ከተለያዩ የታሪክ ማስረጃዎች ካነበብናቸው ከሰማናቸው ለማወቅ እንደቻልኩት በተለይ 4ኛ ክፍለ ጦር ደርግ ሲመሰረት ኡዚ፣ ቺቺ፣ ካርባይን ታጥቆ ነበር ከየሰራዊቱ ተወክሎ የመጣው። የሰራዊቱ ወኪል ከፍተኛ ሙግትና ክርክር ያደርግ ነበር። እንዲያው ምስረታውን በተመለከተ ባጭሩ እናወራ። የሚያዝናኑም ነገሮች ስላሉ አብሬ አያይዤ አነሳለሁ። እስቲ የነበረው ሙግት ባጭሩ ያውሩኝ። መቼም ከተለያየ አቅጣጫ የተለያየ ማዕረግ ያለን ሰዎች ነበር የተሰበሰቡት እና መጀመሪያ የሰበሰቡት እነ ኮሎኔል አጥናፉ፣ ሻለቃ ፈራ ተክላብ የሚባል እና አርሚ አቪዬሽን የነበረ ግርማ ፍስሐ የሚባል በሩ አንደርግራውንድ ሲሰሩ ቆይተው ጥሪ ያደረጉት እና እዛ ሲሄድ እኔ አዳራሽ ውስጥ ስገባ 3ኛ ብርጌድ እንግዲህ ለ4ኛ ክፍለ ጦር በጣም ቅርቡ ነው። አሁን ኦሮሚያ ባህል ማዕከል የሚባለው በቀዛ ነው 3ኛ ብርጌድ የነበረው። ስለዚህ እዛ ቅርብ ስለሆነ ያሄድ ልክ ስንገባ ጭብጨባ ቀለጠ። ምክንያቱም ክብር ዘበኛ ይሻይልም ተብሎ ነው እንዲታሳሱ ሊዋጋ ይችል ይሆናል የሚባል ጦሩ በጣም ጭንቅ ላይ ነበር። ልክ እኛ ስንመጣ በከፍተኛ ጭብጨባ ተቀበለን። ቁጫን ሁሉ እዚሁን ይዘዋል። ቢሮፍተርም ያዛንጠፋም ይሆናል። ምክንያቱም በመጀመሪያ ቀን የገንዘበኛ ሁሉ መዝጉቡን እያለ ይገባ ነበረ። ተመለሱ እየተባሉ ተመልሰው ነው የሄዱት እና አዳራሹ ልክ የስላሴ ገበያ ይመስላል እና ብዙ ከዛ የመጡት ምንድነው አላማችን፣ ምንድነው የምናደርገው፣ ምንድነው የሚሰራው። አንዱ ይነሳና ደግሞ እገሌ ነው መታሰር ያለበት፣ የበደለውን የቅርብ አለቃ ያነሳል። ምን ይባላል መጨረሻ ላይ የለም የሚታሰሩ ሰዎች አሉና እሱና ጽቡ የምነጋገርበት ተባለ። ኮሎኔል አጥናፉ ነበር ቼር የሚያደርገው። ፕሬዚደንት መንግስቱ አልመጡም። የዛን ቀን አልመጡም እና በጣም የሚያስደነግጥና የሚያስፈራ ነበር እና ሁኔታው ሁሉም መሳሪያውን ይወዘውዛል። ምን ይላል? አስቸጋሪ ነው። ያው የኦፊሰርና የበታች ሹሙ አለ፣ ልዩነት አለው። ስርዓት የነበረ ወታደር ነው። አሁን ስርዓቱ ፈረሰ። የግድ ተገለበ። ከታች የመጡትም እነሱም እኩል ነው የሚያስቡት እና ብዙ ክርክር ነበረ። እንደውም አንዳንድ ጊዜ እገሌ ይታሰር ሲባል የለም አይታሰርም እንችላቸው የሆነ ቤቱ ካሳዬ ነው ይመስለኛል ነፍሱን ይማረው እንዲህ ካላችሁ እኮ እስረኞቹን ፈትቼ እለቃለሁ አለ። ማስፈራሪያ ነው። ከዛ ሙዚቀኛ የመጣው ገዛ ወርቄን አይ እንዲህ ካላችሁ እገሌ ሊታሰር እንዲህ ካላችሁ እኛም እኮ ልናድም እንችላለን አለ። በምን መሳሪያ ነው? በጥሩ ምን ብለው እዛ ደግሞ የተነሳው ጥሩባ ነው ወይ የምታሰልፈው ምናምን ይሉታል። ይህ አይነት ክርክሮች አዝናኝ ነገሮች ነበሩ። ቀደም ሲል እንዳነሱት ከተለያየ ክፍል የመጣ ተወካይ ነው ያለው። እንዳሉት በጣም ከፍተኛ ክርክር ሙግት ነበር እና የተለያዩ ክፍሎች ወኪሎች ጥያቄ ካልተመለሰ ለጦሬ ነገር አለው የሚል ነገር ነበር እና በዛ መካከል ነው ሻለቃ ካሳ ያራጋው ከወይኒ ፖሊስ ነው የመጡት። ሻምበል ገዛኝ ወርቄ ደግሞ ከምድር ጦር ሙዚቀኛ ነው የመጡት እና እነሱም እንደሌላው ጦር ለጦሬ ነገር አለው ሲሉ እንግዲህ ያው ሻምበል ገዛኝ ወርቄ ከምድር ጦር ሙዚቀኛ ስለመጡ ለሙዚቃ መሳሪያ ነው ወይ ሄዶ የሚነግረው የሚል የሚያዝናና ነገር ነበር። ልክ ኖት። ከዚሁ ጋር ያይጄ ላንሳ ኮሎኔል በምን ምክንያት እንደሆነ አላውቅም። የሚያውቁት ነገር ካለ ይነግሩኛል። አሁን ሻምበል ገዛኝ ወርቄን ስናነሳ ያስታወስኩት ነው ከደርግ 108 መስራቾች ውስጥ 5ቱ ጎንደር ክፍለ ሀገር በተለያየ ኃላፊነት አገልግለዋል እና ጎንደር ምን በድሎ ነው 5 የደርግ አባል የተመደበበት እያልኩ ጠይቃለሁ። ጄኔራል ኃይሌ መለስ፣ ሻለቃ መላኩ ተፈራ፣ ሻምበል ገዛኝ ወርቄ፣
መቶ አለቃ ኃይሌ ገበየውና መቶ አለቃ አክሊሉ በላይነህ። ለምንድን ነው የሚያውቁት ነገር ካለ እስኪ አያይዘው ትንሽ አውሪ። ትንሽ ጎንደር አንተ እንግዲህ ጋይቴን ለምሳሌ አዎ እና የምታውቀው ያን የአባ ችግር ምሽግ ነበር። ሁሉ በአዴን ሆነው የመጡት ጎንደር ክፍለ ሀገር የአባ የነበሩ ናቸው። እንደምታስታውሰው እነ በረከትም እዛ ያደጉ ግን የአባ ደግሞ አብረው ተገንጥለው የአፓን የመሰረቱ ናቸው። በአዲሱ ለገሰ እዛ አስተምረዋል። በረከት እዛ ነው ተወልዶ ያደገው እና ትንሽ የጸጥታ ችግር ነበር። በመጽሐፋቸው ይጽፏል። እስከ ሐሙስ ድረስ ይሄን ፖሊስ ጣቢያ ሊዘርፍ ነበረ፣ ምን ሊዘርፍ ነበረ። ስለዚህ የአባላትን መመደቡ ስልጣኑን ይዘው ሊቋቋሙ ይችል ይሆናል። አይጠቁም እንደሌጣው እንግዲህ አንዳንድ ጊዜ የሲቪል አስተዳደር ሁለት ያስባል። እነዚህ የሚያቅማሙ አይደሉም። የራሱ አቤቱ የራሳቸው ነው፣ ወታደሮች ናቸው። ስለዚህ የጸጥታው ሲባል የተመደቡ ይመስለኛል። ኃይሌ ግን አገሩን ያውቀዋል። ኃይሌ በነገር ላይ በጣም ጨዋ ገረገብ ያለው ሰው፣ የአስተዳደር ሂደት ያለንን ብቁ የሆነ ሰው ነው። ጀግናም ኃይሌ የተመደበው በዚህ እንትን ነው። መላኩም ያው አገሩ ነው። አዎ ቀኛዝማች አሻግሬ እነዚህ ምናምን ዘመዶች ናቸው። ልክ ነው። ሀገርና ባህሉን ያውቀዋል ከሚል የተመደበው በሌላው በኩል ወታደርነቱ ነው እንጂ ከጸጥታ አንጻር ታይቶ ነው እንጂ ሌላ ነገር አይመስልም እስከማውቀው። መቶ አለቃ ኃይሌ ገበየውና መቶ አለቃ አክሊሉ በላይነህ ቀደም ሲል እንዳሉት ጋይንት አውራጃን አስተዳድረዋል እና ደርሼባቸዋለሁ በእድሜም እንዳሉትም ጄኔራል ኃይሌ መለስም መጨረሻ ወያኔ ደብረ ታቦርን ከመቆጣጠሩ በፊት ትልቅ መስዋዕትነት ሲከፍሉ የታሪክ አጋጣሚ ታዳጊም በሆን በደንብ ታሪካቸውን እንዳቀረርቶኛልና እኔም የተለየ ፍቅርና አክብሮት ነው ያለ ለሳቸው። ኮሎኔል መንግስቱም እርስዎም ባለፉ ጊዜ ያስተላለፋችሁትን መልእክትም ተከታትያለሁ። ነፍሳቸውን ይማርና የኢትዮጵያ ባለውለታ ናቸው። ወደ ሌላ ጥያቄ ልለፍ። በጣም ታሪካዊ ነው የምለው ጥያቄ ነው ይሄ። ከእርስዎ በተሻለ ሊገልጸው የሚችል ማንም እንደሌለ አጋሮችዎት አብረውት የሰሩ የትግል ጓዶችዎም በተለያየ መጽሐፋቸው ገልጸዋል። ጥር 26 1969 ጄኔራል ተፈሪ ባንቲ፣ ኮሎኔል አስራት ደስታ፣ ኮሎኔል ህሩይ ኃይለ ሥላሴ፣ ሻምበል አለማየሁ ኃይሌ፣ ሻምበል ሞገስ ወልደ ሚካኤል፣ ሻምበል ተፈራ ደነቀ፣ የአስር አለቃ ኃይሉ በላይ አሳዛኝ የሆነ እርምጃ የተወሰደበትን ታሪክ በአግባቡ ማስረዳት ከሚችሉ አንዱና ዋነኛው ኮሎኔል ፍስሐ ደስታ ናቸው። ምን ነበር አጠቃላይ የነበረው ከመጀመሪያው ጀምሮ እስከ መጨረሻው? ኮሎኔል ይሄን ደግሞ ያወሩኝ። ይሄ በጣም ረጅም ታሪክ አለው። እንግዲህ ምንድነው ደርግ ጠቅላላ ጉባኤ ሆኖ አንድ ላይ ነበር የሚሰራው። እሱንም በጉባኤ ነው። ይሄ አሰራር ትክክል አይደለም። ስለዚህ አሰራሩ መለወጥ አለበት፣ መዋቅራዊ መሆን አለበት። ሰዎቻችንም በየክፍለ ሀገሩ መገኘት አለባቸው። ስለዚህ አዲስ መዋቅር ይሰራ ተባለ። ጥናት ሲካሄድ ቆይ። በዚህ ውስጥ አላማ የነበራቸው ደግሞ የአፓን አላማ የሚያራምዱ ሰዎች ነበሩ። ስለዚህ ምንድነው ይሄ መዋቅር ሲሰራ ሆን ተብሎ ኮሎኔል መንግስቱን ከስልጣን ለማውረድ የታቀደ ነበር እና ምንድነው ያደረጉት? ጀነራል ተፈሪ የጦር ኃይሎች ጠቅላይ አዛዥ፣ የደርግ ሊቀመንበር ሆነው እንዲሰሩ፣ ኮሎኔል መንግስቱ ደግሞ የሚኒስትሮች ምክር ቤት ሰብሳቢ እንዲሆን ማለት ይሄ ከደርግ አካባቢ አውጥቶ ሲቪል ጋር ስራ መስጠት ማለት ነው። የነበራቸው ግሪክ የነበራቸው ደርግን አስተባብሮ የመምራት እንዳይቀጥሉበት ነው። ይሄ የሚሆነው ምንድን ነው? ከውጭ የሀፓ ግፊት ነበር። የሀፓ ስልጣን ለመያዝ ነው የሚፈልገው እና በእነዚህ ሰዎች አማካኝነት ኮሎኔል መንግስቱ ከዛ ከተነሱ ሌሎቹ እነዚህ እርምጃ የተወሰደባቸው ሰዎች የእኛ ሰዎች ስለሆኑ የሀፓ ገብተን ስልጣን እንካፈላለን እንይዛለን የሚል አላማ ነበረው። ይሄ እንግዲህ ብዙ ጊዜ ተደጋግሞ በየስብሰባው ሁለቱም ቡድኖች ብዙ የተከራከሩበት ነው። ረጅም ታሪክ ነው ያለው። የሚገርመው ከዚሁ አሳዛኝ ታሪክ ጋር ተያይዞ ነው እንግዲህ ስሞት አብሮ ከመነሳቱ ጋር የተያያዘው ነገር። ጓድ መንግስቱ ስልክ ይፈልገኛል ብለው ከወጡ በኋላ ጓዶች ተከበናል ብለው የጮሁት እርስዎ ነዎት። እስኪ የነበረው ሂደት ምን ይመስላል? ግርግሩ፣ ትርምሱ፣ እሳቸው ስልክ ፈልጎኝ ብለው ከወጡ በኋላ ያለውን ነገር በጥቂቱ ያሳዩ። ጎንደር የደርግ አባላት ሄደው ነበር እና ከጎንደር ስልክ ይፈልገኛል ብለው በበር ወጥተው ሲሄዱ ከጀርባቸው ያለው ስስ መጋረጃው ነው
መስተዋት ነው። ከውስጥ ለውስጥ መንገድ አለው ክፍሎቹ። ከዛ በኋላ ቀና ጠመንጃ የያዙ ወታደሮች በዛ ሲያልፉ አየኋቸው። ብድግ አልኩና ተቀበልን ጓዶች አሉ። ከዛ በኋላ ጀነራል ተፈሪ ብድግ አሉና ዞር ብሎ እና ዞር ስንል በዋናው በር ደግሞ አንድ ኦፊሰር እና ሁለት ወታደሮች ጠመንጃቸውን ወድረው ብቅ አሉ። ከዛ ኮሎኔል ዳንኤል የዘመቻ ክፍል ኃላፊ የነበረው አንድ በአንድ እያስወጣ ሰውን አንዳንዶቻቸው ወደ ግራ ይጠመዝዛሉ ወደ ታች፣ አንዳንዶቻችን ደግሞ ወደ ላይ ነው። በኋላ ዳንኤል ምንድን ነው ይሄ እለዋለሁ። አንተን አይመለከትም ይለኛል። ጓደኛዬ ነው ወዳጄ ነው። እና እዛ ሂድ ሲለኝ ቀደም ብሎ የሄዱት ጀነራል ተስፋዬ ብርሃኑ አለ፣ ጀነራል አዲስ ገሰሰ እኔ የተቀላቀልኳቸው እና እዛ ቁጭ እንዳል ቆይቶ ፍቅረ ስላሴ መጣ። ፍቅረ ስላሴ የት ነበርክ ስለው እዛ አንድ የመኪና ቤት አለ፣ እዛ መኪና ቤት ታስሬ ነበር። እዛ ግን ዳንኤል መጥቶ አንተን አይመለከትም ብሎ አስወጣኝ አለ። ከሌሎቹ ጋር ተቀላቅለው ሄደው ነበር እሳቸው? አዎ ተቀላቅለው ነበር። ከዛ በኋላ እዚሁ ላይ ጓድ መንግስቱ በሌላ በር ተመልሰው ሲገቡ ምን ነው ኮሎኔል መንግስቱ ለአንድ ዓላማ ልንሞት ቃል ገብተን ተነጋግረን እንዴት ይህንን ነገር አልነገርከንም ብለው አልቅሰዋል። እንዲህ የሚል መረጃ አለ። እዚህ ላይስ ምን ይላሉ? እኔ ብቻ አይደለሁም ጀነራል ተስፋዬና እኔ ነው የሚለው። ይሄ እውነት ነው። ምክንያቱም እርምጃ ተወሰደባቸው የሚሰማው ከዛ ከነበርንበት ስብሰባ አዳራሽ ስንመጣ ከዛ በኋላ ጀነራል ተስፋዬ እኔ ወታደሮች ፊት እንደዚህ ሆኜ አላልነገርክንም፣ ለማንም አልተናገርክም፣ ብቻ ነው እርምጃ የወሰድከውና እኔ ከእንግዲህ ወዲህ አልሰራም፣ ወደ ክፍሌ እመልሳለሁ አለ። እኔም ይሄ የምንነጋገርበት ኑሮ ጥሩ ነበር፣ ከእንግዲህ ወዲህ እኔም እንደ ጀነራል ተስፋዬ አልሰራም፣ ወደ ክፍሌ እመልሳለሁ አሉ። በኋላ ሽጉጣቸውን አወጡና ጠረጴዛ ላይ በድያቸው ከሆነ ግደሉኝ አሉ። ኮሎኔል መንግስቱ ናቸው ይህን የሚሉት? አዎ አላወቃችሁም፣ አልቀን ነበር አሉ። ምንድን ነው ምክንያቱ? ኢህአፓዎቹ ቦምብ ሁሉ ምናምን አዘጋጅተዋል። ከውስጥም ከውጭም የተናበበ ነገር ነበር። እንደ መፈንቅለ መንግስት መሆኑ ነው። አንዳንዶቹም የአሜሪካንን የስለላ ድርጅት ይጠረጥራሉ። እና ትንሽ ዘለቅ ያለ ታሪክ ነው። ከዚሁ ጋር ያይዤ ላንሳ። እርስዎና ጄኔራል ተስፋዬ እንዲያው ምን አለ ጄኔራል ተፈሪን ቢምሯቸው፣ ምክንያቱም እኛንን ለምንን ያመጣናቸው እና ሽማግሌም ናቸው የሚል ጥያቄ አቅርባቸዋል ይባላል። እውነት ነው? አዎ የሆነው ምንድን ነው? ከስብሰባ አዳራሽ ስንወጣ ተስፋዬ በጣም ወዳጅ ነው። በጣም እንግባባለን። ጀነራል ተስፋዬ ስማ ተስፋዬ ጀነራል ማንን አመጣን? ገደል ናቸው። አሁን እኒህ ሽማግሌ ከነበሩበት አምጥተን ከምንገድላቸው ባይሆን እሳቸውን ሄደን ምን አልኩት። እውነት ነው አለ። አብረን ሄድ ጀነራል ተስፋዬ ደግሞ ጥልቅ ወዳጃቸው ነው ለፕሬዚደንቱ። ያው አንድ ክፍል አብረው ሰርተዋል። አንድ ኮርስ ናቸው። አዎ ከኔ የበለጠ ለማለት ነው። በኮንፊደንስ ነው አብረን ገባን። ያው ይሄ ነገር እንዴት ነው ሽማግሌው አያሳዝንም ወይ? ካልፈለጉበት ወጥተን አምጥተን ለምን እንደዚህ ሆነ ስንል ስልክ አነሱ። እስቲ ቆዩ አሉ። እሺ አሉ። ዘጉት። አልቀዋል አሉ። አሉን ተመለስ። ይሄ ችኩል ኮሎኔል ዳንኤል በቃ እርምጃ ወስዶባቸዋል፣ ምንም ማድረግ አልችልም የሚል ምላሽ አልቋል። ዳንኤል ጨርሶ ተመልሰን ወጣን። ያሳዝናል ነገሩ። እሳቸው እርግጥ ነው ልጃቸው የሀፓ ስለነበረ ገፋፍቷቸው ሊሆን ይችላል። ግን በነበራቸው እድሜ ማዕረግ ለኔው ጡረታ ቢወጡ ምን ችግር ነበረ ከሚል ነው እኛ ዘረብ ያስብ ነው። ያሳዝናል በጣም። እንዲያው ኮሎኔል ከዚህ ደግሞ አሳዛኝ ነገር ትንሽ ወጣ እንበል። የእርስዎን የግል ባህሪ በተመለከተ ኮሎኔል መንግስቱ ጓድ ፍስሐ የተራዘመ ስብሰባ ሲኖረን በመሃሉ ዘና የሚያደርገን ጨዋታ አዋቂ ነው ይላሉ። እርስዎም ደግሞ ኮሎኔል መንግስቱ ኃይለማርያም ፊት ትልልቅ ጉዳዮች ለማስፈጸም ሲቀርቡ መጀመሪያ ቀልድ ነገር ጣል አድርገው ከዛ ጉዳዩን ያስፈጽማሉ የሚል መረጃ አለ። ትክክል ነው? እስኪ ከዚህ ጋር የተያያዘውን ያው። ትክክል ነው። መጀመሪያ ከባድ ጉዳዮች ቆሙ ከሚኒስትሮች ምክር ቤት ይዣቸው በመጣ ቀጥታ ወደ ጉዳዩ ለመግባት ትንሽ አስቸጋሪ ነው። ሰው ሲዝናና ነው አእምሮ። እሳቸው ደግሞ ብዙ ጭንቀት ስላለባቸው የጦር ሜዳው አለ፣ የኢኮኖሚው አለ፣ ሁሉም ነገር እሳቸው ጋር ነው የሚመጣው። ስለዚህ ይህ ሁሉ ጭንቀት ተሸክመው ለሚወስኑት ውሳኔ ካልተዝናኑ በስተቀር ሊበላሽ ይችላል። ስለዚህ እኔ ብዙ ቀልድ አውቃለሁ። ጉዳይንም ማስረዳት የምፈልገው ብዙ ጊዜ በቀልድ ነው። ከዛ በኋላ አንድ ሁለት ቀልድ እነግራቸዋለሁ። ትንሽ ፈገግ ምናምን ሲሉ ይቺ ጉዳይ አለ ይችላቸዋል። አርገው ይላሉ። እኔ ማስመስ ይሄዳለሁ እና ትልቅ ስብሰባ ደግሞ ኑሮ ወጥተህ በጣም አንዳንዱ አሰልች ነው እና አንዳንድ ጊዜ ትንሽ ልክ ነው ያስፈልጋል። የህይወትም አካል ነው። እንደዛ ከሆነ አይቀር ወደሆነ ገጠመኝ ለወስዶት ነው። እኔም እንግዲህ እስኪ አንዱን ላንሳ። እስቲ የመተሐራና የወንጂ ስኳር ፋብሪካ የወዛደሮችን አድማ ያስታውሱኝ።
እሱ መተሃራ ሄደን የወዛደሮች ስብሰባ ነበረ። አድማ ነው። አድማ መጥተዋል። እኔና እንዳለ ገሰሰ ነበር ሄድ ነው ከደርግ አባላት። አጋጣሚ የሆነው እዛ የመተሃራ ጉዳይ ማኔጀሩን አስረው ተገኘ እና አንዱ ተነስቶ ምን ይላል ሰራተኛ ለምን አሰራጭ እና አሁን በአስቸኳይ እንድትፈቱ ይላል እንዳለ። ልክ እንደዛ ሲል እናንተ አንድ ላንድ ሮቨር ጉቦ ተቀብላችሁ ነው የመጣችሁት አሉ። እናንተ ውሸት እኮ ነው። ምን ይል አዎ እና ሰውየው ልታስፈቱ ላንድ ሮቨር ጉቦ ተቀብላችሁ የት አለች ላንድ ሮቨር? የለችም እኮ። ስለዚህ በሉ ከእንግዲህ ወዲህ ጦር ጠርተን ከምናስመታችሁ አሁኑኑ ሰዎቹን ልቀቁ። ችግር አለ ከተባለ አዲስ አበባ ኑና ሄድ ኦፊስ ከኢንዱስትሪ ሚኒስቴር ጋር ሆነን እናወያያቸዋለን እና ጨረስን። አሁን ወደ ወንጂ መጣን። ወንጂ ስንመጣ አዳራሽ የሚመስል አንድ ቆርቆሮ ትልቅ ቤት አለ። እዚህ ይሻላል ስንላቸው የለም እዛ ነው የሚሻለው ይሉናል። እዛ ስንሄድ ለካ ንብ ቀፎዎች አሉ። እዛ አንዴ በቃ ሲነካኳቸው እንደው እያባረሩ ንቦቹ እኛን አባረሩ። ሰው ሁሉ ተበተነ። እኛም እየሮጥን ወደ የመኪኖቻችን ሄድ ስብሰባውን ተበተን እና ንቡ የነደፋቸው ነበሩ አንድ ሁለት። በንብ መነደፍ ምክንያት ስብሰባው ሳይካሄድ ቀረ የሚል ነገር ሰምቼ ነበርና በኋላ ግን ያው ሁለቱን መተሃራም ወንጂም አምጥተን አዲስ አበባ ሆቴል ስብሰባ አድርገን ፈጠንላቸው። ንብ በሌለበት ጠርታችሁ በደንብ ተስማማችሁ። ሜዳ ስንሮጥ ሞክሯል። ከክቡር ዘበኛ ጋር እያይዤ አንድ ጥያቄ ላንሳ። ያዋከቡት ነገር ምዕራፍ አያገኝም። ፍቅሬ በዛ እኔ አላማረኝም የጥላሁን ገሰሰ ተወዳጅ ስራ ነው። ከክቡር ዘበኛ ታሪክ ጋር ከእናንተ ጋር ስለሚያዝ ስለዚህ ደግሞ ያወሩኝ እንዲያው ከገጠመኝ ሳንወጣ ብዬ ነው። ያዋከቡት ነገር ምዕራፍ አያገኝም። ፍቅሬ በዛ እኔ አላማረኝ። ያዋከቡት ነገር ምዕራፍ አያገኝም። ፍቅሬ በዛ እኔ አላማረኝ። እኔ ጠበቅ ብዬ ክቡር ዘበኛን ሙዚቀኛ ያየሁት ክበቡ መርጦኝ እነሱን አስርና ደሴ እንደዚህ እየተዘዋወሩ ሲሰሩ የበላይ ኃላፊ ሆኜ ነበረ እና ቅርበት ፈጠርን ከነበረ ጥላሁንም እና ሙዚቃ እንግዲህ እንደምታውቀው አንተ ከኔ በተሻለ ታውቀዋለህ። አንዳንዶቹ ፖለቲካዊ ይዘት ያላቸው ናቸው። እንደው እንደ ተርጓሚው ነው። ኦፍኮርስ ግን በአጠቃላይ ያኔ የወጡ የነበሩ ለምሳሌ ኩኩሉ ገና ነው ብለው ልጆች ሲጫወቱ እንቅልፍ ኩኩሉ ገና ነው አልነጋም ሌሊቱ እንቅልፍ ላይ ሆኜ ልጆች ሲጫወቱ እኔ ግን ጎልማሳ ከህፃናንሼ ጨረቃን ፀሐይ ናት አልኩኝ ተመልሼ። አዎ የማይሆነውን ነገር አልኩ ለማለት ነው። አየው ትርጉሙ እንደ ትርጉም። በኋላ ያኔ የዘርጊስ ፋብሪካ ሲወረስ ሰው ሲታሰር ምን ሲታሰር ጥላሁን ደግሞ ይህን ዘፈን ይዞ ብቅ አለ። ያዋከቡት ነገር ምዕራፍ አያገኝም። ፍቅሬ በዛ እኔ አላማረኝም ማለት ነው። ያዋከቡት ነገር ምዕራፍ አያገኝም። ፍቅሬ በዛ እኔ አላማረኝ። ያዋከቡት ነገር ምዕራፍ አያገኝም። ፍቅሬ በዛ እኔ አላማረኝ። እና ምንድነው ለግርማዊ ጃንሆይ ታማኝ ሆነን ሁሉ ነገር ገሌ እንዲታሰር ተደርጓል። በግርማዊነታቸው ፈቃድ ተወርሰዋል። ለግርማዊነታቸው ታማኝነታችን እንገልጻለን እያል እየደጋገምን አወራል። ያን ቀበል አድርጎ እንግዲህ ገጣሚው ደግሞ ፍቅሬ የበዛን ያላማረኝ ማለት። እናንተ ለንጉሱ ያለንን ታማኝነት እንገልጻለን ትላላችሁ ሰው ባሰራችሁ ቁጥር፣ ግን ሂደቱ እየቀጠለ ነው። ስለዚህ ፍቅሬ በዛ እኔ ያላማረኝም ያዋከቡት ነገር ምዕራፍ አያገኝም። ምዕራፉ እንግዲህ የት ነው የሚሄደው? ንጉሱ ጋር ነው ማለት ለመጠቆም ነው። ወደ ሌላ ጥያቄ ላምራ። እስቲ የቀዳማዊ ኃይለ ሥላሴ የሐረር ጦር አካዳሚ ምሩቁ ኮሎኔል ፍስሐ ደስታ ስለዛ ተቋም ትንሽ አውሩኝ እስቲ ስለነበረውት ቆይታ። ያኔ ሐረር ጦር አካዳሚ የተከፈተው 12ኛ ክፍል ጨርሰን ከየትምህርት ቤቱ ከፍተኛ ውጤት የነበራቸው በሙሉ ነው የተሰበሰቡት። ይሄ በንጉሱ ትዕዛዝ ነው። አንደኛ ኮርሶች መጀመሪያ ገቡ፣ ሁለተኛ ገቡ፣ ሶስተኛ እኛም በግዴታ ነው የገባ ነው። እኔ ዩኒቨርሲቲ ለመግባት ነበረ ፍላጎቴ፣ አልሆነም። ቀጥታ ትገባለህ ተባልኩ። ለመጥፋት ሞከርኩ፣ ተያዝኩ። ወደና ተይዤ በወታደር ፖሊስ ታጅቤ ድሬዳዋ ገባሁ። ከዛ ጄኔራል መስፍን ገብረቃል ምክትል መቶ አለቃ ነበር ያኔ አስሮ ፖሊስ ይዞ ሐረር ጦር አካዳሚ ገባሁ። እንግዲህ እዛ ሲሄድ ቱታ ለብሰው ጸጉራቸውን ተላጭተው ሳይ ደነገጥኩ። ለመጀመሪያ ጊዜ ቀደም ብለው የገቡት አንድ ሳምንት ያህል ቀድመውኛል። እዛ በኋላ በእውነት አይደለም መጀመሪያ ወታደር መሆን አልፈለግኩም ነበረ።
ምክንያቱም ወታደር አነስተኛ ነው የሚከፈለው። እኛ የምናውቃቸው የነበሩ ወታደሮች ይህን ያህል ማስጎብኛ አልነበረም። ያን ጊዜ አትራክት የሚያደርግ ነገር አልነበረም። ግን ገባን። ከገባን በኋላ ስናይ 2 ፋክልቲ አለ። አንዱ የአካዴሚ ፋክልቲ፣ አንዱ ሚሊተሪ ፋክልቲ አለ። እንግዲህ የሚሊተሪው አይጣል ነው ማለት ምችል በሽማግሌ እድሜ አሁን ሳየው ያን ወጣትነት እድሜ ሳስታውስ ይገርመኛል። ምክንያቱም ከፍተኛ የሆነ ሩጫ ነው፣ ኢንዱራንስ ነው፣ ፎክሱ ነው፣ ምንድን ነው ብዙ ይፈታተናል። ግን ሰው መሆንን ደግሞ መውጣት ትችላለህ ማለት ሰው ሆነ የተሟላ ሰብነት ይዘህ ለመውጣት ግን በጣም ጠቃሚ ነው። ዲሲፕሊኑ ከውሃ የቀጠነ ነው። የአዛዡ መኪና ስታልፍ 50 ሜትር ሰውየው ይኖር አይኖር ሰላምታ የሚሰጥ ሰዎች ለመኪናዋ እንግዲህ ምን ያህል ዲሲፕሊኑ እንደነበር ዛሬ ቆብማ አርጎ ማሄድ ወታደር ያለው በጣም ያን እንኳን እንደዛ ሶሪያችንን ተተኩሶ መቆም አለበት። ጫማው ሲጠረግ በተመኮንኑም የሚያሳይ አይነት መሆን አለበት። እስከዚህ ድረስ ነው እና በአካዳሚክ ዊንጉም ፕሮፌሰሮቹ ህንዶች ነበሩ። በወታደራዊ ክንፉ ህንዶች ኦፊሰሮች ነበሩ። ከነሱ ስር ግን ከሚሊተሪዎች ስር የክብር ዘበኛና የጦር ሰራዊት መኮንኖች በረዳትነት ይሰሩ ነበር ያገባ ጊዜ እና 3 ዓመት ስትጨርስ ልክ በቃ በዓለም ላይ ትልቁን ነገር የጨበጥክ ይመስላል። ማለት ፍርሃቱም የለም፣ ልበ ሙሉ ነህ፣ በኢትዮጵያዊነት ተሞልተሃል እና ያ ስብዕና የሚፈጥረው ያ ትምህርት ቤት ፈጥሮታል ማለት ይቻላል። ሁላችንም የቀረጸን በዚህ አይነት ነው ማለት ነው። ትልቅ ተቋም ነበር። ኮሎኔል ፍስሐ ደስታ፣ ሻለቃ ኪሮስ አለማየሁ፣ ብርጋዴር ጄኔራል በረታ ጎመራው አንድ ኮርስ ናችሁ፣ 3ኛ ኮርስ ናችሁ። እንዲያውም ብርጋዴር ጄኔራል በረታ ጎመራው የላቀ ውጤት በማምጣታቸው ሰዓት ተሸልመዋል። እኒህ መኮንን መጨረሻቸው በተለይ 604ኛ ኮርስ ሲደመሰስ ምክትል አዛዥ ነበሩ። ከዛ በኋላ የት እንደደረሱ አይታወቅም። የጠራ መረጃ የለም። ከዚሁ ተቋም ጋር ተያይዞ ኮሎኔል ብርሃኑ ባዬ በመጽሐፋቸው 3ኛ ኮርሶች ይሻላሉ፣ 2ኛ ኮርሶች አማጪ ስለነበር ብዙ ተጎርተናል የሚሉት ነገር አለ። ምንድን ነው? እስቲ ከዚህ ጋር የተያያዘውን ትንሽ አውሪኝ። እንግዲህ ምንድነው አንደኛ ኮርሶች ተመርቀው ከወጡ በኋላ ደሞዛቸው ሲባል 125 ብር የተባለ እንደሌላው እንግዲህ እግዚአብሔር ያሳየ ሃይስኩል ጨርሰው 3 ዓመት አካዳሚ ጨምረው ከነሱ በታች የነበሩ ከ9ኛ እና 8ኛ ክፍል የሄዱ አለቆቻችን ሆኑ። አለቆቻቸው ሆኖ 125 ብር ደሞዝ ነው። የዲፕሎማ ተብሎ ደግሞ ወደ አካዴሚክ 90 ብር ተጨመረ፣ 215 ብር ሆነ። ይህንን ነው የምናገኘው ብሎ መልእክት ይልካሉ። እኛ ግራጁዌት ያላረግ ነው። በዚህ አመፅ ውስጥ አንደኛ አማጺ፣ 2ኛ ኮርስ ሆኑ። እኛ ተከታይ ነን እና በተፈጥሯቸው ደግሞ እንዳጋጣሚ ሆነው 2ኛ ኮርሶች እንጃ ምን እንደሆነ አላውቅም። እነዚህ ለኢትዮጵያውያን መኮንኖች ብዙ ምንትን አልነበራቸው፣ አክብሮት አልነበራቸው እና ይህን ማለቱ ይመስለኛል አማጺ ናቸው እና በአመፃቸው ምክንያት ደግሞ ሁላችንም ታሰርን፣ አምፀን እኛንም ኮሚኒስ አደረጉን። ከዛ እነ ብርሃኑ ባዬ እንዲያውም ኡጋዴን ተልከው ነበር፣ ሌሎችም እንደዚሁ እና እውነት ነው የተናገሩት ትክክል ይመስለኛል። እንዲያው ኮሎኔል ፍስሐ ምናልባት ከዚህ ጋር የተያያዘውንም የሚያውቁት ነገር ካለ ከእርሷ አንደበት ልስማ ብዬ ነው። የቀዳማዊ ኃይለሥላሴ የሐረር ጦር አካዳሚ ከ1950 እስከ 1969 ለ19 ዓመት አገልግሎ በ21 ዙር በቂ መኮንኖችን አሰልጥኖ ምክንያቱ ግልጽ ባልሆነ ሁኔታ ነው የተዘጋው። ለምንና እንዴት እንደተዘጋ የሚያውቁት ነገር ይኖር? ምክንያቱም ብቁ መኮንኖችን አፍርቷል። ትልቅ ተቋም ነበር። አንድ ወዳጅ ነበሩኝ አሟሟቱ የማይታወቅ ትልቅ ተቋም ይሉ ነበር። ምክንያቱን ያውቁት ይሆን? ምንድነው የሆነው? አውቀዋለሁ። 69 እንደምታውቀው የሶማሌ ወረራ መጣ። ስለዚህ እዛ ሊቀጥል አልቻለም። አካዳሚው የግድ ወደ ሌላ ቦታ መዛወር ነበረበት። ወደ ጦር ትምህርት ቤትና ወደ ምን ብለው ግራጁዌት ያደርጋሉ። ከዛ እና አንዱ ያሰናከለው የሶማሌ ጦርነት ነው። ሁለተኛው ጦርነቱ በገፋ ቁጥር መሪዎች ስለሚያስፈልጉ መሪዎችን ለመጠበቅ ደግሞ 3 ዓመት አካዳሚ መጠበቅ ካለው የጦርነት ሁኔታ በተለይ ሻዕቢያ፣ ህወሓት፣ ሌሎችም ደግሞ እንደዚህ እንትን ስለነበር ይሄ በጣም አስቸጋሪ ስለሆነ በብዛት መሪዎች ማፍራት ይሻላል ተብሎ አንድ ጊዜ ወደ 6,000 ነው ምናምን ምክትል መቶ አለቃ ሆነው ግራጁዌት ያደረጉ። ግን ከአካዳሚው ትንሽ ቀነስ ያለ ኮርስ ተሰጥቷቸው በየእንትኑ እንዲደለደሉ ተደረገ። በዛው ምክንያት ነው እየተዘጋ ሄደው። እስቲ ኮሎኔል ከዚህ ደግሞ ወጣ እንበልና ትዳርና ቤተሰብን በተመለከተ ያውሩኝ ትንሽ። እኔ ክብር ዘበኛ ነበርኩ። ባለቤቴ መጀመሪያ አስተማሪ ነበረች። በኋላ አንድ ኮጄኮ የሚባል ነበረ። ቀደም ብለን አንዳንድ ምክንያቶች ተዋውቀን ነበረ ፓርቲ ላይ። ከዛ በኋላ ቆይተን መቼም ያው የወታደር ነገር አይሟላም አይደለም፣ ገንዘቡም ምኑም ለሰርጉም ለምኑም እና እንደ አጋጣሚ ሆኖ እንግዲህ
እሷን ባለቤቴን ሳገባ ልክ የአሜሪካን ትምህርት ቤት ደግሞ እድል መጣ አሜሪካ እንደሄድ። ስለዚህ አግብቼ በሳምንቴ ነው ፎርት ቤኒንግ ሄድኩት ጆርጂያ እና 1 አመት ቆይቼ ተመለስኩ። እንደ አጋጣሚ ሆኖ አልወለድንም ነበረ። ቆይተን ግን አንድ ወንድ ልጅ ዘላለም ፍስሐ የሚባል አፍርተናል። እሱ አሁን እዛው አሜሪካ እናንተው ጋር ያለው እሱ በአግብቶ ወልደዋል። አሁን እኔ ከባለቤቴ ጋር እንግዲህ በትዳር ከቆየን 52ኛ ዓመታችን ነው። ዋው በጣም ደስ የሚል ነው። በነገራችን ላይ እንዲያው ኮሎኔል ቅድም የተለያዩ ታሪኮች ስናነሳ አብረን ማንሳት ይገባን ነበር። ከዚሁ ጋር አብሬ አያይዤ ላንሳው። ከኮሎኔል መንግስቱ ኃይለማርያም ጋር ከለውጡ 3 ዓመት በፊት እዚሁ አሜሪካ ነው የምትተዋወቁት። ከዛው ጋር አያይዘው ይመልሱልኝ። ልጅ እምቢ ብላችሁ ረጅም ጊዜ በነበረው ሂደት አስተዋጽኦ አላቸው ኮሎኔል መንግስቱ። ይህን ታሪክ ያወሩኝ። አይ ሕክምና ለምን አታደርጉም አሉ። እኔ መቼም እንደምታውቀው ደርግ ገንዘብ የለውም እንኳን ለሕክምና ውጭ ሀገር ሄደው እንትን ለማለት በሀገር ውስጥም ያው በየጦር ክፍሉ ነው የምንጠቀመው እና እሳቸው ምን አሉ፣ እንዴ አሁን ዘመናዊ ነገሮች ሁሉ አሉ እና የተወሰነ ገንዘብ እሳቸው ብዙ ነው ብሎ ነው የሰጡኝ። $5,000 ነች እንግዲህ ያቺ 10,000 ብር ማለት ነው በአሁኑ በዛን ጊዜ በሁለት ስትከፈል እና አጋጣሚ ወንድሞቿ አሜሪካን ሀገር ነበሩ። ሁለቱም አሉ አሁንም ዶክተሮች ናቸው። እዛ ሄደች፣ እዛ ፈቀዱልኝ። ሄደች ታክማ ስትመጣ ያው ልጅ አገኘ። የሚገርም አጋጣሚ ነው። ከለውጡ 3 ዓመት በፊት ስትገናኙ ምን አወራችሁ? እንደ የነበራችሁ ነገር ምን ነበር? ታሪካዊ ስለሆነ ብዬ ነው ያነሳሁት። እንግዲህ መቼም ያው ስለ ጋብቻ ነው የሚያወራው አብዛኛውን። ግን አጋጣሚ መጥፎ የሆነው ደግሞ 1 አመት ሄጄ እስክመለስ ድረስ ለእኔ አስቸጋሪ ነበረ። ምክንያቱም ቶሎ አግብቼ ናፍቆቴን ሳላወጣ የሄድኩት። ሰርጌን ያው ክብር ዘበኛ ክበብ ነበር የተደረገው። ብዙ ጓደኞችም ረድተውኛል። ቤተሰብ ምንም ተረድቶ ያው በወታደራዊ ደንብ በተክሊል ያገባሁ። ፎርት ቤኒንግ ቆይቼ ቶሎ ተመለስኩ። እንግዲህ ያወራ ነው ያው ሌላ ምን የለም። ስለ ጎጆ መውጣት እንግዲህ ሌክቸራሩ ያኔ ያስመርራል። በየቦታው መዞር ነው ምን ማለት ነው። መጨረሻ ላይ ግን በጣም ብርቱ ነች እሷ። ዩኒቨርሲቲ ገብታ ትሰራ ነበረ። ከዛ ጊዜ የገባች ትንሽ እና የእሷ ደግሞ ከእኔ እጥፍ ነው። እንግዲህ ከባንክ ተበደር አንድ ትንሽ ጎጆ ቀለስ ህይወታችንን መምራት ቀጠል። መቼም በእውነት አይደለም ጠንካራ ነች። ያ ሁሉ እንግዲህ 17 አመት ውጣ ውረዱ፣ በ21 አመት ደግሞ ያው እስር በለው ያን ሁሉ ተቋቁማ ቤቴን እንደተሟላ አስረክባኛለች። በእውነት ደግሞ ትዳሬን የገባሁት ከፍተኛ መስዋዕትነት ነው። ከታሳሪው በላይ ቤተሰብ ብዙ መከራና ውጣ ውረድ አይቷል። እንደናንተ አይነት በትልቅ ኃላፊነት ላይ የነበራችሁ ደግሞ ቀደም ሲል እንዳነሳሁት ስርዓታችሁ በሁሉም ኢትዮጵያዊ ዘንድ ከሚመሰገንበት ዋነኛው በጣም ሌብነትን ትጸየፉ ነበር። ከዛ የጸዳችሁ ነበራችሁ በአብዛኛው። ስለዚህ ብዙ ፈተናና ውጣ ውረድ ነበር። እንዲያው ከዛው ጋር ያይዘን በጥቂቱ እናንሳው። ኮሎኔል የእስር ቤት ቆይታችሁን በተመለከተ ዝም ብሎ ያልተጣሩ ነገሮች በተለያየ መልኩ እንሰማ ነበር። አለመስማማት ነበር፣ ከሌ ከከሌ ጋር ተደባደበ፣ እንዲህ ተደራረጉ የሚሉ ነገሮች ነበሩ። እንዲያው ባጭሩ ምን ይመስል ነበር? እንዲያው ኮምፖዚሽኑ እኛ ብቻ የደርግ አባላት ብቻ አልነበርንም። አንድ ቦታ የቀበሌ ተመራጮችም ነበሩ፣ አቤት ጥበቃዎችም ነበሩ። እነሱ የሚያደርጉ እኛ ሆነ አንድ ላይ ስለሆን ከኛ ጋር ስለሆኑ አንዳንዱ በእነሱ የተነሳ ስማችን አብሮ ሊነሳ ይችላል እንጂ ለመጀመሪያ ጊዜ መቼም እስር ቤት የሚቀበሉ አሉ፣ የማይቀበሉ አሉ። እኔ በተፈጥሮዬ የማልጋፋው ነገር ከሆነ እቀበላለሁ። ምክንያቱም እኔ ብንጨረጨር በሽታ ሸበት እንደሆነ ነው እንጂ እነሱ አይለቁኝ። እኔ በሽታ የምጨምርበት ምክንያት የለም። ስለዚህ ራሴን ዲሲፕሊን እዛ ቁጭዬ ጠዋት ስፖርት ሰራለሁ ከሌሎቹ አየር ኃይሎች ጋር ነው። ከዛ በኋላ ደግሞ ላይብረሪ ይገባለሁ። የምጽፈውን መጽሐፍን ጽፌ የጨረስኩት እዛ ነው መጽሐፌንም እና በእንደዚህ አይነት ዲሲፕሊን እንትን ሲደረግ በጣም እንትን ነው። አንዳንዶቹ ግን አይቀበሉትም። ስለዚህ ይነጫነጫሉ። አብረው ጋር ጓደኛ መነጫነጭ አይቀርም። እንደዚህ እንትን ይላል እንጂ ያህል የከፋ ነገር መርማላት። እንደ አጋጣሚ የሆነው ግን እኛ እስር ቤት ስንገባ አለም በቃኝ በጣም የተበላሸ ስለነበረ ሙያ ያላቸው ሰዎች ስለነበሩ የታሰሩት እንደ አቶ ካሳ፣ እንደ ኢንጂነር ካሳ ገብሬ፣ እነ ፕሮፌሰር አለማየሁ መሀንዲሶች ናቸው። ሻወር ሩሙን፣ ሽንት ቤቱን ሁሉ እኛ ገንዘብ እናዋጣለን፣ እነሱ በሙያቸው ያሰራሉ። ታች ያለው ክፍል ደግሞ ግንበኛ አለ፣ ሁሉም ቧንቧ ሰራተኛ አለ። በዚህ ምክንያት አልተጎዳንም ማለት እችላለሁ። ራሳችንን ያቋቋም። ሁለተኛ ቤተ መጽሐፍትም ለምነን ከውጭ አቋቋም ጊዜያችንን ብዙዎቹ ያሳልፋሉ። መጥፎ ነው ይባል ይችላል። የእርግብና የድመት ግሩፕ ተፈጥሮ ነበር። በጣም ይገርማል። አንዱ እንዳጋጣሚ ነው። አንዱ ያንተ ሀገር ሰው ነው።
እና ምንድነው እርግቦችን ይቀልብ ነበር፣ አንዱ ደግሞ ድመቶችን ይቀልባል። እና ችግሩ ምንድነው እነዛ እርግቦች ሲመጡ እነዚህ እያባረሩ ሊበሏቸው። በዚህ ምክንያት ብዙ ጊዜ ጭቅጭቅ ነበረ። የትኛው ይሻላል ተባለ። አይጦች ከሚጨርሱት ባለ ድመቱ ይቀጥል። ምክንያቱ አይጦች ከሚጨርሱ ባለ ወፉ ሌላ ጊዜ ታበላለህ ተብሎ ተወሰነ። በዚህ ስምምነት በዚሁ ተፈታ። ኮሎኔል ብርሃኑ ባየ በቅርብ ያልታሰበው የህይወት የፈተናና የኢትዮጵያ አብዮት ተሳትፎ የሚል መጽሐፍ ጽፈዋል። አንብበውታል ኮሎኔል? በአጋጣሚ አላገኘሁትም። ብዙ አልወጣም። እርስዎም በተመለከተ ያነሷቸው ጥያቄዎች ነበሩ። አሁን ካላነበቡት እንዴት መልስ ይሰጣሉ እንጂ ላነሳው ፈልጌ ነበር። እኔ ላቃቸው ችል ይሆናል አንሳቸው። እሺ ፈቃደኛ ከሆኑ እንግዲህ መጽሐፉ የሚለውን ነው ጌታዬ፣ በቀጥታ እኔ አይደለሁም። እሱን ግምት ውስጥ ይክተቱልኝ። የተጠቀሟቸው ቃሎች አሉ። ሰብቀኛ፣ አሽሙረኛ፣ ተንኮለኛ፣ ነቃፊ፣ አሽሟጣጭ፣ ከፋፋይ፣ ሐሜተኛ፣ መሰሪ ነው የሚል ነገር አስቀምጠዋል። ይሄ ነገር ይገልጽዎታል እርስዎን? በፍጹም ያው የለሁበት መሰሪነቱን ተወውና መሰሪ ራሱ ነው። እንዳው እሱ ባለበት ቢሆን ጥሩ ነበረ። መጀመሪያ ነገር ብርሃኑ ስለ ሰው መናገር እንኳን ብዙ ደስ አይለኝም። ብርሃኑ በብዙ ነገሩ ደካማ ነው እና ለእሳቸው ነበረ እንትኑ ዲዋሊቲ የሚገልጸው። እሳቸውን አሁን እያማጽፈዋል ሲሉ ሰማሁ። እሳቸው ስለ እሳቸውም አንስተዋል። እኔ ብዙ ሰው የሚያውቀኝ በዋህነቴ ነው እንጂ በመሰሪነት እንኳን የሚያውቀኝ ሰው ያለ አይመስለኝ። አልችልበትም። ልሞክር ብለን አልችልበትም። ራሴን መከላከል ይችላለሁ። ሰው ላጥፋ ብዬ ግን ሰዎች የመሰላቸውን አስተያየት ሊሰጡ ይችላሉ። እሱ መብታቸው ነው። እኔም ስለ እሱ የሚሰጠው አስተያየት አለኝ። እንትን አይደለም ግን ይገልጻሉ ላልከው እኔ እስከማውቅ አይገፋኝም። ስለ ኮሎኔል ብርሃኑ ባየ የሚጨምሩትን ነገር እንዲጨምሩ አንድ ነገር ላንሳ። በደርግ ስብሰባ ላይ በጓድ እንዳለ ተሰማ አቅራቢነት አንዴ ግምገማ ተደርጎበት እንደነበር ከደርግ አባልነት እንዲቀነሱ ከፍተኛ ክርክር ተደርጓልና ከሱ ጋር ያይዘው ነው እነዚህን ቃላቶች ከገለጹባቸው ነገሮች ውስጥ ሰብስቢያቸው ነው ጥያቄ አድርጌ ሳቀርብ በዛ መልኩ ነው እርስዎን የገለጹት። ነገር ግን አንድ አያይዘው የገለጹት ነገር አለ። በጭራሽ ኮሎኔል ፍስሐን ከወያኔነት ጋር መጠርጠር ወንጀል ነው፣ በጭራሽ በዚህ ሊጠረጠር አይገባም የሚልም ነገር አንስተዋል። በደርግ ስብሰባ ላይ የተገመገሙበትን ነገር አንስተው ነው አያይዘው እነዚህን ነገሮች የገለጹ። ስለሱ የሚሉኝ ነገር ካለ የሆነው እኮ ምንድን ነው ብርሃኑ ጋር የመጀመሪያ እኔ የህግና አስተዳደር ኮሚቴ ሊቀመንበር ነበር። ከዛ በያዙት ስራ ላይ ረዳት ዋና ጸሐፊ እንዲሆኑ ተብሎ ፕሬዚደንት መንግስቱ የተፈረመ ደብዳቤ ደረሰኝ። ይህ አሁን ብርሃኑ ምን ይላል? ውጭ ሄዶ ሶቪየት ህብረት ፍስሐ መሆን አልነበረበትም፣ እኔ አልቀበልም የሱ ሹመት ይላል። ሰዎቹ መጥተው ይነግሩኛል። እሱ ቢሮ ድረስ ሂጄ ከገሌ ገሌ ብሾም ይሻላል ወይስ እኔ አንተ አካዳሚ ግራጁዌት ጓደኛ እዚህ ስራ ላይ ብመደብ? ደግሞ የተመደብኩት በአስተዳደር ችሎታዬ ነው እንጂ በሌላ እኮ አይደለም። እንግዲህ ለምን አልተነገረንም ነው እና ዝም ብሎ አስቀምጠዋል። ሂጄ ጠይቆ ይህንንም ነገሩ አለኝ። ለምን አይነግሩኝም? ከተናገርኩ እኮ አውጥተዋል። እኔ ምንም አላልኩም። ተመልሼ ሄድኩ። ከዛ በኋላ እኔ በሌለሁበት ጂዲአር ሂጄ 71 ዓመተ ምህረት የሚያሳዝን ነው፣ የሚገርም ነው። ስለ ጉዳይ ይነሳል እና አንዱ አንሹ እሱ ነው። ከፋፋይ ነው፣ ይከፋፍለናል። እኔ መጀመሪያ ነገር ከብርሃኑ ጋር ውጭ ጉዳይ እንትን ቀጥታ ሊቀመንበሩ ጋር ነው የሚሄደው እንጂ እኔ ጋር ሊመጣ አይደለም። እርግጥ ደብዳቤዎች የሚፈረሙ ከሆነ አይቼ ፈርማለሁ ሲያቀርቡ ኮሚቴዎቹ እና ይህንን ግምገማ ሳይሆን እኔ በሌለሁበት መገምገምም የለብኝም። ምክንያቱም ሰጥ ነበረ። በኋላ መጨረሻ ምንድን ያሏቸው እንዳንዳንዶቻችሁ ዲስፓች ይዛችሁ እየመጣችሁ ምን ልወስን አይልም። አማራጭ ሰጡኝ። ለውሳኔ የሚያመጭ አድርጎ ይዞ መጥተው ነው። ወሳኝ ነው። ጊዜው ሲደርስ ደግሞ የት ቦታ እንደማስቀምጠው ነግራቸዋለሁ ያሏቸው ራሳቸው እና የከፋፋይ የሚባለው ማንም መከፋፈል ነው። ምኑ ሊገኝ ያቺ ደግሞ እንደሆነ ሁላችንም እኩል ነው የምናገኘው። ስራ ነው የሚጨምረው እንጂ ሌላ እንትን አልነበረም። እንግዲህ በእሱ አስተያየት በእሱ እንትን መስሎት ነበረ። መጨረሻ ላይ እሱ ፍላጎቱ ዋና ጸሐፊ ለመሆን ነበር። ረዳት ዋና ጸሐፊ አልሆነለትም። በዚህ ይመስለኛል ብዙ አተታ ለማተት የፈለገው። እንዲያውም አንዳንድ ሰዎች ለምን አንብበ መልስ አትሰጠው ማለት ይህን ያህል መልስ መስጠት አያስፈልግም። ምክንያቱ ያለፈ ጉዳይ ይሄ ነው እኔም ያልኩት ነገር አለ። ስለሱም ነካክቸዋለሁ። አሁን ውጭ ጉዳይን የገደለ ሰው ቢኖር ብርሃኑ ባየ ነው። ግን እኔ ነበርኩ ዋናው ይላል እሱ። ሰራተኛ ማህበራዊ ጉዳይም ዛም ሄደው ዶርማንት ነበረ። እንዲያውም ይቅርታ አድርግልኝ በግልጽ አልፈልገውም፣ የተማረ ደንቆሮ ነው የሚሉት ሰዎች ነገሩ ነው የምልህ። ጓድ መንግስቱ ኃይለማርያምን ወይም ኮሎኔል መንግስቱ ኃይለማርያምን ኮሎኔል ፍስሐ ደስታ
እንግዲህ በምክትልነትም ቀደም ሲል ያነሳውልዎትም ለውጡ ከመምጣቱ ከ3 ዓመት በፊት ነው አሜሪካን ሀገር የምትተዋወቁት። ከዛን ጊዜ ጀምሮ እንዴት ይገልጿቸዋል? ያለዎት ፍቅርና አክብሮትስ ምን ያህል ነው? ይሄን ሳልጠይቀዎት ባልፍ እርስዎም የሚታዘቡኝ ይመስለኛል። እኔም ትንሽ ለኮሎኔል መንግስቱ አድሎ ስላለኝ ማለት ነው። ግልጽ ላድርገው። ለማንተ ያዛድሎት ሳይሆን የኔ አመለካከት እኔ ከመጀመሪያ ቀን ካየኋቸው አሜሪካን ሀገር ጀምሮ አንደበተ በፖለቲካ ንቃት ያላቸው ብዙ የሚናገራቸው እውነትነትን የተመረኮዙ ከሀገር ፍቅርና ሀገር ወዳድነት የተነሱ መሆናቸውን እኔ አሜሪካን ሀገር ነው የተገነዘብኩት። ነገር ግን በእኛ ሀገር የጦር ዘበኛና የጦር ሰራዊት ጉዳይ ስለነበረ አንዱን ብዙ የሚናገሩት እውነት መሆኑን እያወቁ አድማጭ ነበርኩ። ከ3 ዓመት በኋላ ስመጣ ይሁ ሰውዬ አጠገቤ መጥቶ ሲቀመጥ ያኔ ሻምበል ነበር ሁለታችንም እና አጠገቤ መጥቶ ከ3 ዓመት በኋላ ሲቀመጡ በእውነት በጣም ነው የገረመኝ። አጋጣሚ ነገር ሰኔ ወር ነበር የተገናኘነው አሜሪካ። ልክ ሰኔ ደግሞ እንደገና ደርግ ተገናኘ። አንደበተ ርቱዕ ኮሎኔል መንግስቱ የድሃ አባት ናቸው። በእውነት ይህ ቀበሌ ሁሉ የሚኖርበት አሁን በእውነት እንደ ወንጀል እየተቆጠረ አንዳንዶቹ ተወረትን ይላል እንጂ ሰፊው ህዝብ እኮ ተጠቃሚ ነበረ። የመሬት ላራሹ ዋና ሽንጣቸውን ይዘው ገትረው ይማገቱ የነበሩ እሳቸው ናቸው። አንደበተ ርቱዕ ናቸው። አድማጭ ናቸው። በእውነት የፈለከውን 2 ሰዓት 3 ሰዓት ብታወራ ያዳምጣሉ። አንተ የነገርካቸውን መልሰው በተሻለ ሁኔታ መልሰው ያስረዱሃል። እና በእውነት አይደለም ደግሞ አንዳንድ ሁኔታዎች ላይ ቆራጥ ውሳኔ ይሰጣሉ። ውሳኔ ደግሞ ቆራጥ ካልሆንክ በስተቀር አገር ማስተዳደር አስቸጋሪ ነው። አንዳንዴ እንደ ሁኔታው ነው። ጥፋት ነበረ። የት ቦታ ነው ጥፋቱ? ኦፍኮርስ ማንም መንግስት ሳያጠፋ የሚያልፍ እኔም መቼም ጌታ ካልሆነ የሚሳሳት የለም እና እሳቸውን የራሳቸው አንዳንድ ድክመቶች ሊኖራቸው ይችላሉ። በአብዛኛው ግን ሀገራቸውን የሚወዱ መስዋዕት የከፈሉ ተጎሳቅሎ የነበሩ ሙስናን የሚጸየፉ ቤት የሌላቸው ለአባታቸው እንኳን አልሆኑ 100 ብር በወር ነበር የሚሰጧቸው። ከጊዜ በኋላ እንዲያውም ወንድምና እህቶቻቸው ጋዜጠኛ ደረጀ ኃይሌ በነገራችን ላይ የሚል የቴሌቪዥን ፕሮግራም ላይ አቅርቧቸው እንደ ማንኛውም ኢትዮጵያዊ እንዴት ይኖሩ እንደነበር የመሪ ወንድም ስለሆኑ የተሻለ ነገር እንዳልገጠማቸው በቤተሰባቸው ውስጥ የነበረውን ፈተናና ውጣ ውረድ ገለጹ። ይሄ የአብዛኛዎቻችሁ የዛን ዘመን ኢትዮጵያን የመራችሁ ሰዎች የሚገርም ታሪካችሁ ነው። በጋራ የምትጋሩት ሌብነትን በመጸየፍ ሀገራችሁን በመውደድ ከብሔርተኝነት በጸዳ ብሔራዊ ጥቅሟን ሳታስነኩ እኔ በዚህ አጋጣሚ በዚህ መልኩ ላደረጋችሁት አስተዋጽኦ ምስጋና ላይ ኮሎኔል ፍስሐ ግን የ81 ዓመት አዛውንት እየሆኑ ነው። አሁን ያለፈውን ሁሉ ጠቅለል ብለው ሰከን ብለው ቤት ቁጭ ብለው ሲያስቡት የሀገርዎትን ሁኔታ በተመለከተ ምን ያስባሉ? አሁን አዛውንቱ ኮሎኔል ፍስሐ ደስታ በእርግጥ በመጽሐፍቶት የሚገርም ነገር አስቀምጠዋል። የደርግን የሀገር ወዳድነት ወይም የሀገር ፍቅር፣ የያፓን ቆራጥነት፣ የመይሶንን የርዕዮተ ዓለም ብስለት አጣምረን ይዘን ቢሆን ኢትዮጵያን የት እናደርሳት ነበር ብለዋል። አሁን ከሚያዩት ነገር አንጻር እንዲያው ጠቅለል አድርገው ምን ያስባሉ? አሁን አዛውንቱ ኮሎኔል ፍስሐ ደስታ ከዚህ ጋር የተያያዘውን ደግሞ ይመልሱልኝ። እኔ በጣም የሚገርም ነገር እንደገና ከ30 ዓመት በኋላ ይቺ ሀገር እንደዚህ አይነቱ ውጥረት ውስጥ ገብታ በዘር ተከፋፍሎ በጎሳ ተለያይቶ በድንበር እየተጋጨ የሚኖር ኢትዮጵያን አያለሁ ብዬ ገምቼ አላውቅም ነበር። ይሄ ከማስበው ውጭ የሆነው በመሰረቱ ፕሬዚደንት መንግስቱ ተናግረውታል። እነዚህ የሚመጡ ሰዎች ዴሞክራሲ ሊሰጧችሁ ሳይሆን በዘር ከፋፍለው እርስ በራሳችሁ ያባሏቸዋል አሉ። እውነትም ትንቢት ነው እንዳሉት ሆነ እና በእውነቱ የሚያሳዝን ነው። በዚህ በ21ኛ ክፍለ ዘመን ይቺ ደሃ ሀገር ግን በብዙ ነገር ደግሞ የታደለች በአድኑ ብትል፣ በእርሻው ብትል፣ በውሃው ብትል፣ በመሬቱ ብትል የታደለች ሀገር ለሁላችን የምትበቃ ሀገር እንዲሁ በስልጣን በተለይ ሊቁ መስማማት አቅቶት መነጋገር አቅቶት መቻቻል አቅቶት እኛ የገጠመንን አይነት ከኢህአፓ ጋር አሁንም በዚህ እድሜ ሳይ በጣም ነው የማዝነው። በጣም ነው የማዝነው። በተለይ ደግሞ የትግራይ ህዝብ እንደ ሌላው ኢትዮጵያዊ ህዝብ አማራ ጨቆነኝ ይላል። የራሱ ጨቋኝ መደብ ነበረው። ሁሉም የራሳቸው ጨቋኝ መደቦች ነበሯቸው። አማራና እኔ እስከማወገዝ በተለይ ጎንደርና ትግራይ የተጋባ የተዋለደ የተጋመደ ነው። ዛሬ በጠላትነት ታይቶ እንደዚህ ሰው በዘሩ ሲገደል ሲሰቃይ ምን አንዳንድ ጊዜ እድሜ ስጠኝና በአንድ በኩል ደግሞ ይህን ለማየት ደግሞ ምን እድሜ ሲያስፈልጋል እላለሁ። እኔ በእውነት ያሳዝነኛል። በወጣትነት እድሜ ሉጭ አለው ለዚች ሀገር ግን የመጨረሻው ሁኔታ እንደ መሆኑ ደግሞ ያሳዝነኛል። ተስፋም አድርገው ወጣቱ ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና
የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ mingizemedia@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ